ተለይሁን የተወደዳችሁ ተመልካቾቻችን እንደምን አላችሁ እንደምን ከረማችሁ ሪሳላ ፖድካስታችን ጀመረ። ሁሌ ቢስሚላህ ይረሳል ረስቼ አይደለም እንትን እንዳላሳጠው ብዬ ነው። እሺ ቢስሚላህ الرحمن الرحيم والصلاه والسلام على رسول الله صلى الله عليه وسلم ፖድካስታችን እንሆ ተጀምሯል። ዛሬ ደግሞ ሌላ እንግዳ ይዘን ሌላ ሳምንት ተከስተናል። አክብረን ስለመጣ ጀዛኩሙላህ። እኔም ደስ ብሎኛል እዚህ ስለተገኘ አመሰግናለሁ። እኔ ላስተዋውቅህ ወይስ ተተዋውቀዋለህ? ራሱ ቢያስተዋውቀኝ ደስ ይለኛል። እንዳላረዝመው አንተ አስተዋውቅና ራሱ ያስተዋውቃ። ስለሱ እንተውለት። ያጎደለው ነገር ካለ እኛ እንሞላለን። ቱርክ ሀገር በጣም ራስን ማስተዋወቅ እንትን ነው እንደ ካልቸር ነውና ኢቭን ባስ ውስጥ ስትገናኝ በቃ ራስን ነገር ምናምን ይልዋልና መሰልቸት በጣም ፈጥሮ በኋላ ላይ በቃ የሆኑ አራት ነገሮችን እንደ ራስን ማስተዋወቂያ አድርገን አስቀመጥን። በቃ ስሜ፣ አገሬ፣ ከዛ የቤተሰብ ብዛት ማለት ነው አግብቻለሁ፣ ይሄን ያክል ልጅ አለኝ፣ ከዛ ተማሪ ነኝና አሁንም ያንን ፎርማት ተከተል የሆነ የመታወቂያ ሊስት እንዳላደርገው። አብሽር። ስሜ ኢብራሂም አብዱልአዚዝ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ አንዋር መስጊድ ዙሪያ ነው። አንዋር መስጊድ አካባቢ ነው። በትምህርት እንግዲህ ያው በልጅነታቸው ትምህርት ቤት ከተጣሉት መካከል ነኝና የት ነው የተማርከው? የመጀመሪያ ደረጃ ትምህርት ቤት ሁለት ቦታ ነው የተማርኩት። እዛው አካባቢ አጋዚያን የሚባል ትምህርት ቤት አለ። ዛና አንደኛ ክፍል የጀመርኩት ኖርማሊ መዋዕለ ህጻናት ምናምን የሚባል ትምህርት በዛ ውስጥ አላለፍኩም። የተወሰነ ቤት ውስጥ ፊደል ምናምን ከቆጠርኩ በኋላ ከዛ በኋላ ቀጥታ አንደኛ ክፍል ነው የጀመርኩት የነበረውና ለምን ጠየቁ ግን ታውቃለህ? ወደ ማስተዋወቂያው እንመለሳለን። የሆኑ ትምህርት ቤቶች አሉ አዲስ አበባ ላይ ወልዶ መጣያ የሚባሉት አይነት ነገር እንደዛ የተባለው። ወልዶ መጣያ ማለት በቃ አንድ ክፍል ውስጥ በጣም ብዙ ተማሪ ነው የሚማረው። ወላጅ ቼክ አያደርግም። አንዱ ተጠቂ ኖርማሊ ሲስተሙ ራሱ እንደዛ ነው። አሁን ትምህርት ቤት ያው የወላጅም የአስተማሪም የትምህርት ቤቱ ሚና ምናምን አጠቃላይ የዛ ውጤት ነው የሚሆነው። ሰው ወላጅም ያው ብዙ ጫናዎች ስላሉበት ሌሎች ኃላፊነቶች ስላሉበት የተማሪውን የትምህርት ፕሮግረስ አይከታተልም። ብዙ ጊዜ እንደዛ አይነት ትምህርት ቤቱን ጉዳይ አይደለም ከሚችለው አቅም በላይ ቁጥር ስለሚቀበል ማለት ነው። ለምሳሌ አንድ ክፍል ውስጥ 140 ምናምን የተማርንበትን አጋጣሚዎችን አስታውሳለሁ። እና ወንበር አሁን 3 ማክሲመም 2 ተማሪ በጣም በዛ ቢባል 3 ተማሪ የሚያስቀምጥ ወንበር ላይ 5 ነው የተቀመጣለህ። እንደዛ ሙኔ ሞላና መሬት ላይ የሚቀመጥ ይኖራል። እንዲህ ግን የከፋ አይደለም። የኔ አንተም እንደዛ ወልዶ መጣያ ወልዶ መጣያ ነው የሚባለው የኛም ትምህርት ቤት ስሙን አልጠራም። ግን በጣም ብዙ ተማሪ ነው ያለው። እኛ እንደውም 3 ነበርና እንዳንረብሽ 2 ወንድ ደረግና መሀላችን ሴት አምስት ምታለቅስ ነው። 5 የተቀመጥንባቸውን ጊዜያት አስታውሳለሁ። መሬት ላይ የሚቀመጡ ልጆች እንደነበሩ አስታውሳለሁ። ሌላ እንደውም የማስታውሰው ድንጋይ ይዘህ ትመጣና 2 ድንጋይ ከዛ አንድ የሆነች እንጨት ነገር ታረግበታለህ ድንጋዩ ላይና በቃ እንደምንም ለ2 ለ3ም እንደዛ እያረክ ትቀመጣለህ። ሶ እንትኑ ተመጣጣኝ ስላልነበረ አስተማሪው ምንም የሚከታተለው ነገር የለም። አያውቀውም ተማሪ። ለምሳሌ አጋዚያን ማለት ምን ጋር ነበር? እዚህ አባኮራን ሰፈር ምናምን አካባቢ ማለት ነው። አሁን ሃይ ስኩል አለ፣ አሁንም አለ ስቲል አለ። አዎ ሃይ ስኩል ሆኗል እንጂ አለ። እና እንዳሁኑ በድንጋይ ነን የለም ድሮ። አሁን እንኳን ተለውጧል። ላይክ 3ኛ ክፍል ተማሪው ነህ 5ኛ ክፍል ሂደህ ብትማር ራሱ አስተማሪው አያውቀውም። ምናልባት መጨረሻ ላይ ሰርቲፊኬት ሲዘጋጅ ምናምን ከለየ እንጂ ለመቆጣጠር አመቺ አልነበረም። ለዛም ይመስለኛል አይ ቲንክ ወልዶ መጣያ የተባለው። ከባድ ስም ነው። ነገር ግን በዚህ ዘመንም እንደዚህ አይነት የመማር ማስተማር ሂደትን እንጨት ላይ ወይ ድንጋይ ላይ ወይ መሬት ላይ ተቀምጠው የሚማሩ ልጆች አሁንም ድረስ ስቲል ሀገራችን ውስጥ አሉ። በተለይ ይሄ ሙስሊም በዛበት አካባቢ ይሄ ሶማሌው ፓርቱ ምስራቅ አካባቢ በጠቅላላ የትምህርት ጥራቱ ምኑ መንግስት የሚሰጠው አካባቢ ለዛ ትኩረት የሚሰጠው ነገር በጣም አናሳ ከመሆኑ የተነሳ ከሁሉ ነገር ከትምህርት ጥራትም ከካሪኩለምም ከኢንፍራስትራክቸርም ከሁሉም ነገር በጣም ሎ የሆነ ሬት ያለው ኢስተርን ፓርቱ ሶማሌው አካባቢ ነውና ስቲል ትኩረት የሚፈልግ ነገር ነው። አክቹአሊ ወደ ወሎም ያው ቤተሰቦች ወደዛ ስለሆነ አካባቢውን በደንብ አውቀዋለሁ ነው። ወደዛም ብንሄድ ተመሳሳይ ነገር ነው ያለው። ትምህርት ቤቶች የሉም። ከህዝብ ቁጥር አንፃር ተቀራራቢ አይደሉም። አንዳንድ ቦታ ላይ የ2 ሰዓት መንገድ ምናምን እየተጓዙ የሚማሩባቸው ቦታዎች አሉ። እንደዛም ሄደው ደግሞ ትምህርት ቤቱን ስትመለከተው
ጣሪያ በደንብ የተሟላ ላይኖረው ይችላል። መቀመጫ ላይኖረው ይችላል። በቂ መምህር ላይኖር ይችላል። አንድ መምህር 3-4 ትምህርት የሚሰጥበት ነባራዊ ሁኔታ ሊኖር ይችላል ምናምን። የምስራቁ ብቻ ምስራቁ ላይ በጣም ወርስ ነው፣ ግን የምስራቁ ብቻ ጉዳይ አይደለም። አዶን ነው በምን እንደተፈጠረ ባላቅም፣ ግን ወደ ሰሜኑም አካባቢ ሆኖ ግን የሙስሊም ኮሚኒቲ የሚበዛባቸው ማህበረሰቦች ላይ የትምህርት ቤቶች ነባራዊ ሁኔታ አንተ እንደገለጽከው ነው። የሆነ የት አካባቢ እንደሆነ አላቅም፣ ግን ዛፍ ጥላ ስር ምናምን ቁጭ ብሎ ሲማሩ ምናምን ያየሁት አለ። እርግጥ የት አካባቢ እንደሆነ ባላቅም የሆነ ቪዲዮዎች ላይ ምናምን ማለት ነው። ሞስት ፕሮባብሊ ይኖራል። አሁን የሊትሬሲ ሬታችንን ስናየው ገና ሩቅ ነው። ገጠር አካባቢ ላይ ዛፍ ስር መማር ምናምን በእርግጠኝነት ብርቅ እንደማይሆን ነው የማስበው። እሱ እንደዛ ነው። ግን የሆነ ምን አስተዋልኩ መሰለህ አያቶቼ ጋር ሄጄ ነበርና የት ነው አያቶቼ? ወደ ደቡብ አካባቢ ስልጤ ዞን ከዛ ሌራ ይባላል። ከሌራ ከመድረሱ አካባቢ እንትን ነው ትንሽ ሳይደርስ ማለት ነው። እና የሚማሩበትን ትምህርት ቤት ማየት ፈልጊ አብዛኞቹ የኔ አጎቶች ምናምን ትምህርት ጎበዝ ነበሩ፣ ግን 12 ሲደርሱ 10 ምናምን ጥሩ ውጤት አምጥተው አልፈው እንኳን ይተውታል። እና ምንድነው ትምህርት ቤቱን ለማየት አንተ መድረስ ይናፍቃል አይደል? ትሄዳለህ አትደርስም ምናምን። በጋዛ መሀል ላይ ሁላ የሆነ ዲስቲቪ ቤት አገኘን፣ ኳስ አይቼ አርሰናል ኳስ ነበር። ከዛ ኳስ አይተን ምር በጣም ሩቅ ነው፣ አሰልቺ የሚሆንባቸው አካባቢዎች አሉ። እንደዛውም ደግሞ ለምሳሌ አሁን ቶፖግራፊው የማይመች ቦታ ደግሞ ሲሆን ምናልባት ወንዝ ሊያጋጥም ይችላል። ዝናብ ካለ የሆነ ጎርፉን አሳልፈ ቁጭ ብለህ ዋሽንግተን አለ ይሄድኩበት እንደዛ ጎርፉ እንዲበርድልህ ምናምን ማለት ነው። እንትን አለ በድልድይ ተሻግረን ሄድ ነው ማስታውሰው። ግን ያን ያህል ሞላም ብዙ አልነበረም። ግን ክረምት ሲሆን አላቅም። ያ ብዙ የሀገራችን ቦታ ላይ እኮ ድልድይ ብርቅ ነው አይደለ? በእውቀቱ አንድ የሚለው ነገር አለ አይደለ? የሆነ እዚህ ማዶ ያለ ዛፍ ተገንድሶ ወደዛ ወድቆ ካልሆነ በስተቀር ድልድይ አይኖርም። እና ትክክለኛ አባባል ሲሆን የግድ ወንዙ እስኪቀንስ ምናምን ልጠብቅ ይችላል። ስለዚህ ምናልባት ግንቦት አካባቢ ወደ ትምህርት ቤት ሂደህ ትምህርት ቤቱ የምትደርሰው መስከረም ሊሆን ይችላል። ክረምቱ አልፎ እዛ አካባቢ ያሳልፈ ቆመ ጠብቀህ ምናምን ሊሆን ይችላል። እነሱ አካባቢ በጥራት ነው የተማሩት። አንድ ክላስ 20 ተማሪ 5 ተማሪ አክቹአሊ እኔ እንደዛ ነው የተማርኩት አብዛኛው። ነገር ግን እንጨት ላይ ተምሬያለሁ ከ1 እስከ 3 ከ1 እስከ 2 ነው እንደዛ ነገር ከ1 እስከ 2 ብቻ እንደዚህ እንጨት ነው ምናምን ነው። ግን ከ3 በኋላ ላይፍ ተቀየረ። አድቫንስ አረጋ እኛ አልተማርንም እንጂ እኛም ማጋ ነበር። ከዛ በኋላ ከ3 ጀምሬ 20 አንድ ተማሪ ምናምን እንደዛ። ስለዚህ እንደ ጥሩ ግብአት ነው እየሰማችሁ ያለ። መልካም እሺ፣ እንመለስ ወደ አንተ። እስከ 5ኛ ክፍል ነበር አጋዚያን የተማርኩት። በአጋጣሚ ጎበዝ ተማሪ ነበርኩኝ በአንጻራዊነት። እንደውም ደብል መትቻለሁ አስታውሳለሁ 3ኛ ክፍል አካባቢ ያለው። ያው አብዛኛው ቅድም እንደነገርኩ ከዛ አካባቢ እዛ ትምህርት ቤት የሚገባው ተማሪ በቃ ቤት ወላጁ እንዲውልለት የሚልከው ነው። ብዙ ኢኮኖሚያዊ ችግሮችም ስለሚኖር ለትምህርት ጉዳይ የለውም እና እዛ ትምህርት ቤት ውስጥ ሰክሰስፉል መሆን ብዙ ከባድ አልነበረም እና ግቢ ውስጥ ጎበዝ ተብለው ከሚጠሩ ተማሪዎች ምናምን ነበርኩ። 2ኛ ክፍልና 3ኛ ክፍል ሁኜ ሂጄ 5ኛ ክፍል 6ኛ ክፍል ተማሪዎችን አስተማሪዎች በቃ ሲናደዱ አልገባቸው ተማሪው አልገባው ሲለው ይኸው ትንሽ ልጅ ምናምን ላምጣ ብለው እንትን ለማለት ከ3ኛ ክፍል ይወስዱኝና እስኪ ጥያቄ ስራ መልስላቸው ምናምን ይሉኝ ነበር። ከዛ በጊዜ 5ኛ ክፍል ተማሪዎችን ታስረዳ አይነት ነገር እንደዛ። ከዛ ማዘር በቃ እዛ ትምህርት ቤት ውስጥ ዴቨሎፕ እንደማላረግ ገብቷታል። የምትወዳደርበት የምትማርበት ኢንቫይሮንመንት ትልቅ ፋክተር ስለሆነ ሌላ ትምህርት ቤት እንድገባ አደረገችኝ። አፍሪካ የሚባል አፍሪካ እንደት ፒያሳ አካባቢ በጣም ሰፊ ልዩነት የላቸውም በሁለቱ መካከል። አትክልት ተራው ጋር ያለው ትምህርት ቤት አንድ እርከን ከፍ ያለ ነው። የግል ትምህርት ቤት ነው። አንደኛ የተማሪ ቁጥር ትንሽ 60 ምናምን አካባቢ ነው በአንድ ክፍል። ቢያንስ ስታንዳርድ የሆነ ነገር አለው። ተማሪዎች መምህራን አሉ ለሁሉም ሰብጀክት፣ ቁጥጥሮች አሉ፣ የመሳሰሉት ነገሮች አሉ እና ከ6ኛ ክፍል እስከ 8ኛ ክፍል ደግሞ እዛ ነው የተማርኩት። ፐርሰናሊ ግን በትምህርት ህይወቴ ላይ ትልቅ ቫልዩብል የሆኑ ነገሮችን አግኝቻለሁ ብዬ ማስበው እነዚህ ከ1 እስከ 5 የነበርኩበት የመጀመሪያ አጋዚያን ትምህርት ቤት ነው። ምንም እንኳን በጣም በብዙ ቻሌንጆች የተሞላ ቢሆንም ቅድም እንደገለጽኩት የመምህራን ችግር፣ አብሮህ የሚማረው ተማሪ ችግር የመሳሰሉት ነገሮች ቢኖሩም አይ ቲንክ ቻሌንጁም በራሱ ይሄ ሞልድ ያደርግሃል፣ ስብዕናህን ሞልድ ያደርግሃል፣ ጠንካራ ያደርግሃል የመሳሰሉት ነገሮች እና የመጀመሪያ ደረጃ የትምህርት ላይፉ ይህንን ይመስላል ማለት ነው። ግን ምንድን ነበሩ ቻሌንጆቹ በዝርዝር ብናውቃቸው? ይሄ የመጀመሪያው የትምህርት እርከን ላይ አይ ቲንክ
ቁጥጥር የሚፈልግ እንትን ነው የትምህርት እድሜ ይመስለኛል። ጥሩ ሜንተር ይፈልጋል። ያ ማለት ምን ማለት ነው? ፖቴንሻልህን የሚረዳልህ፣ ፖቴንሻልን እንድታወጣ የሚያደርግህ የሚያግዝህ፣ ከዛ ደግሞ ምንድን ነው የሚያስፈልግህ ያንን ደግሞ መጥ ነው የሚያስፈልግህ በማንኪያ ሆኖ በአካፋ የሚያቀርብልህ ሳይሆን መጥ ነው የሚያቀርብልህ ሰው ምናምን ያስፈልጋል። እና በአጋዚያን ትምህርት ቤት ሌቭል እንደዚህ አይነት ነገር የለም። አስተማሪዎቹን ከ1 እስከ 8 ነው ያለው እና አስተማሪዎቹን ቁጥራቸውን እናውቃቸዋለን። ውስን አስተማሪዎች ናቸው። ስለዚህ ለዛ ሁላ ተማሪ የአስተማሪ ሲበተን ስላንተ ኬር አድርጎት ይሄ ተማሪ እንደዚህ ነው፣ ፖቴንሻሉ እንደዚህ ነው፣ በዚህ መልኩ ትምህርቱ መሰጠት አለበት ብሎ የሚያስብ አስተማሪ የለም። ሲስተሙ አይፈቅድላቸውም። ከዛ ውጪ ደግሞ አስታውሳለሁ ክፍያው በወር 3 ብር ነበረ እንትኑና አጋዚያን ይከፈል ነበር። አዎ የህዝብ ትምህርት ቤት ስለነበረ በወር 3 ብር ይከፈል ነበር እና ብዙ ሰው አፎርድ አያደርግም ያንንም አብዛኛው ተማሪና መምህራኖቹ ያው የደሞዝም የምናምንም ችግር ነበረባቸው። በወቅቱ የነበረ በጣም የሚያስቅ ነገር ነበረ። በወቅቱ የሰሩትን ገቢ ማመንጫ ማለት ነው እና ቲቪ ሩም ነበረ። ትልቁ ቲቪ አለ የሆነ በወቅቱ 24 ኢንች ይመስለኛል እና ቪኤችኤስ ይሄ ቪዲዮ ማጫወቻው ነበር። ጁማ ከሳት ትምህርት የለም። ጁማ ከሳት ፊልም ነው የሚታየው። ለፊልም 50 ሳንቲ ይቀበላሉ ትምህርት ቤቱ ማለት ትምህርት ቤቱ ምንድነው ይህንን እንዲያደርጉ ያስገደዳቸው? ከተማሪ ደሞዝ በአግባቡ መሰብሰብ አልቻሉም። አብዛኛው አፎርድ ስለሚያደርግ ሬጉላር ላይ አይከፍልም። ስለዚህ አስተማሪዎቹ ደሞዝ እየተቸገሩ መጡ። ስለዚህ ገቢ ማስገኛ እንፍጠር ብለው አሰቡና እዛ ጁማ ከሳት ትምህርት የለም። የፊልም ጊዜ ሆነ። በቃ 100 ተማሪም ገባ 200 ተማሪም ገባ። በቃ ክላሱ ዴስኩ ይነሳና መሬት ላይ ቁጭ ብለህ ነው የምታየው። ህንድ ፊልም ምናምን ያሳዩሃል። እንደውም የሆነ ሰዓት ላይ ትርጉም ሁላ ተጀምሮ ነበር። ህንድ ፊልም በትርጉም ዳይሬክት ነው ወይስ የተተረጎመ ፊልም ማለት? ዳይሬክት ተርጓሚ ቁጭ ብሎ ያባራ ፊልም ያሳያል። እና ለተማሪው እነሱ ኢንካሙን ነበር ያሰቡት፣ ግን ለተማሪው መጥፎ ኤክስፖዠርን ፈጠሩም። ያው ያለ እድሜው ከፊልም ጋር እንዲተዋወቅ አደረጉት ምናምን። ከዛ ደግሞ ፊልሙን ለመግባት ሲል ደግሞ ሳንቲም ለማግኘት ሌሎች ነገሮች ውስጥ እንዲገባ ምናምን አደረጉት። እና በቃ እንደዚህ አይነት ኢንቫይሮንመንት ነበር የነበረው። አጋዥ ኢንቫይሮንመንት አልነበረም። ግን ደግሞ በተወሰነ መልኩ የተወሰነ ንቃተ ህሊና ካለህ ደግሞ እነዚህን ቻለንጆች ለመቋቋም የምታደርጋቸው የግል ጥረቶች ለሚቀጥለው የትምህርት ህይወትህ ደግሞ መሰረቱ ነው ያለው። ልክ ነው። ወደ ሁለተኛ ደረጃ አሁን ያወራው ገብቷል በደንብ አይደለም? እንትኑ ሳስበው እኔም የተማርኩት 30 ብር 40 ብር ከፍዬ ተምሬያለሁ እና ብዙ 3 ብር ሲል ገርሞኝ ነበር። ግን እኔም ብዙ ሩቅ አይደለም 30 ብር 40 ብር። እሺ ይሁን። ወደ ሁለተኛ ደረጃው ብናልፈስ? መርሐባ። ሁለተኛ ደረጃ የተማርክ? አንደኛ ደረጃ ላይ ከአጋዚያን ወጥቼ አፍሪካ ስገባ የገጠመኝ አንድ ነገር፣ አጋዚያን በቃ ኮከቡ ተማሪ ነበርኩኝ። ግን ይሄ ኖርማል በትምህርት እንደ አንድ ተማሪ እየተማርኩ አልነበረም ኮከብ የነበርኩት። በአንጻራዊነት ከሌሎቹ ይሄ ማለት አጋዚያን እስከ 5 አሁን 6ኛ ክፍል ስገባ ምን ቻለንጅ ገጠመኝ? አጋዚያን የደረጃ ተማሪ ነበርኩ ምናምን። በዛው ማይንድ ሴት በቃ ራሴን ጎበዝ ተማሪ አድርጌ ሰቅዬ ተጨማሪ ዝግጅት ሳላደርግ ተጨማሪ ነገር ራሴ ላይ ሳልጨምር ነበር የቀጠልኩት። እና የመጀመሪያ ሴሚስተር ውጤቴ በጣም አስደንጋጭ ነበር። አይ ቲንክ 19ኛ ምናምን ነበር የወጣሁት። ይሄማ አስደንጋጭ ነው። አስባል ከሁለተኛ ክፍል ተነስተህ ለ5ኛ ክፍል ታስረዳ ነበር። ከዛ እዛ ገብቼ ደግሞ 19ኛ ምናምን ሆንኩኝ። ኢቭን አስተማሪዎቹ የሆኑ ጥያቄ ሲጠይቁ ለመመለስ የሚወጣው እጅ የሚያስደነግጥ ምናምን ሆነ። አጋዚያን የለም በፊት ብቻ ነበር ተወጣ። ግን ምን ይደረግ ነበር መሰለህ? የምርኛ እየተማርን ማለት ነው። ልክ አስተማሪው እያስተማረ ይገመገማልና አስተማሪው ገምጋሚው ከመምጣቱ በፊት ጥያቄ ሲጠይቃችሁ ከገባችሁ ቀኛችሁን አውጡ፣ ካልገባችሁ ደግሞ ግራችሁን አውጡ ይለን ነበር። ከዛ ሙሉ ተማሪው ነው እጅ የሚያወጣው፣ መርጦ ቀኙን ያወጣውን ይጠይቃል። ስለዚህ ገብቷቸዋል ይባላል። በቃ እንትን ይባልና ገምጋሚው ይመጣና ኦኬ እነዚህ ተማሪዎች በቃ ይሄ አስጨብጭበ ብሎ ነበር በሲሪየስ ማለት ነው ትምህርት ቤታችን። እሺ እና አንዱ ገጥሞኝ የነበረው ግጭት እሱ ነበር። ከዛ በተወሰነ መልኩ ይሄ ለራሴ የሰጠሁት የተጋነነ ቦታ በጣም ወረደ። በአንጻራዊነት ከነበርኩበት ኢንቫይሮንመንት አንጻር በቃ ጎበዙ የምባለው ተማሪ በዛው የሰፈር ውስጥ እንግሊዝኛ ቀዳሚ አንባቢ እኔ ነበርኩኝና ያው የነበርንበትም ሰፈር ለትምህርት ብዙ ቫልዩ ስለማይሰጠው ቀደም እንግሊዝኛ ማንበብ ለምጄ ነበርና በቃ እየተጠራው ሁላ አነብ ነበር። ያ እንግሊዝኛ የሚችለው ልጅ ነው ይባላል። ዲኤስቲቪ
ዴስቲቪ ቤቶች ምናምን ኳስ ለማሳየት በቃ የተጀመረበት ሰሞን ምናምን አካባቢ ነበር እንዳሁኑ ሳይስፋፋ እና የእንትንና የእንትን ጨዋታ ስንት ሰዓት ነው ምናምን እየተባልኩ ዴስቲቪ ቤቶች እጄ እነግራቸዋለሁ። በቃ ይኸውና ኦኬ በዚህ ሰዓት ነው። ከዛ አንተ ስኬጁሉን አይተህ ነግራቸው ሪሞቱ ላይ እንትኖች አሉ ፕሮግራሙን ቻናሉ ያመጣላቸዋል እና ያንን አንብበው መረዳት ብዙ አይረዱትም ነበር እና አስቧል። ARS የምትለዋን ተጠርተህ ነው የምታነበው ማለት ነው። ኖርማሊ አርሰናል ብለው ሊያነቡት ይችላሉ ግን ከዛ ከበድ ያለ ስም ሊኖር ይችላል። አንደኛ ለምሳሌ ቦርንማውዝ ቢመጣ ሊያነቡት ይችላል። ብራይተን እና ሆቨን እንዴት ነው የሚያቀላቅሉ? ከዛ ደግሞ ሰዓቱን መቀየርም አለ። ሌላው ከባዱ ቻሌንጅ በእንግሊዝ ሰዓት በደቡብ አፍሪካ ሰዓት አቆጣጠር የነበረውን ወደ ኢትዮጵያ ሰዓት አቆጣጠር መቀየር ሌላ አንድ ቻሌንጅ ነው እና ብቻ ይዤ ያደግኩት እንትን ስሜትና ስታተስ ከፍ ያለ ነው። በቃ በትምህርት ቀድሞ 6ኛ ክፍል የደረሰው ልጅ እንግሊዝኛ የሚያነበው ልጅ እንግሊዝኛ የሚተረጉመው ልጅ ምናምን አንዳንዴ ፊልም ቤቶች ምናምን ፊልም እያዩ ሲጨቃጨቁ ምናምን እንደዚህ ነው ያለው እንደዚህ ነው ያለው አረ እንደዚህ አይደለም ብለ ዳኝነት ተጣራ ተብሎ ለዳኝነት ምናምን እጠራለሁ። ምን አይነት ፊልሞች ነበር ግን የምታየው? ኖርማል የተለመደው የድብድብ አክሽን ፊልም ነው የሚታየው። የተለመደው የአሜሪካንም የህንድም አልፎ አልፎ ይታያል። ፊልም ጊዜ ማሳለፊያ ነው የነበረው። ሲሪየስሊ አልነበረም የሚታየው። ምንድነው በቃ ሰዎች የሚሰሩት ስራ የላቸውም፣ በት ቦታ የላቸውም። ደግሞ መቃም ምናምን የሚፈልጉ ሰዎችም ይኖራሉ። እንደ መቃሚያ ቤት ነው የሚጠቀሙት። 50 ሳንቲም ይከፍላሉ። ጠዋት 5 ሰዓት ቁጭ ብለው እስከ 12 ሰዓት ምናምን በቃ 3-4 ፊልም። ቪዲዮ ቤቶች ምናምን ነበሩ። ቪዲዮ ቤቶች በደንብ ነበሩ። ቪዲዮ ቤት ነበሩና አዎ አሁንም አሉ አይደለም ማለት ይሄ ቪዲዮ ቤት ሆኖ ግን ከፍለ አሁን እኔ 4 ኪሎ ሜትር ልጅ ያደኩት አንድ ብር ከፍለ ፊልም ቤት ማለት ነው ከፍለ የምትገባ ፖስተር ይለጠፋል። 10 ብር ገብቷል እንጂ አለ። አሁን እኛ ሰፈር ያደኩበት ሰፈር አለ። አሁን የመግቢያው ጎጃም በረና አለ። አሁንም አለ አሁንም ነገር ነው። 4 ኪሎ 7 ሰዓት እንገባና ማስተውሰው ማለት ነው 1 ብር ነው የምንከፍለው። ከዛ መቆያ አማርኛ ፊልም ይታያል። መቆያ ነው አማርኛ ፊልም። ከዛ ዋናው ፊልም ህንድ ፊልም ነው። ከዛ መጨረሻ ላይ አንድ የአሜሪካ ፊልም ምርቃት ይሰጣል። ያው ይሄ በጃልያው ዘመን ከመዘመን እንደዛ አይነት ስሜት ይዤ ነበር ያደኩትና ለራሴ የነበረኝ ቦታ በጣም የተጋነነ ነበረ። ከዛ እዛ ስገባ በቃ ይሄ ኬጂ ተምረው እንግሊዝኛ በደንብ አንብበው ምናምን የመጡ ቤተሰብ ሰፖርት የሚያደርግላቸው በጥሩ የትምህርት ሲስተም ውስጥ ከመጡ ተማሪዎች ጋር የተቀላቀልኩትና በጣም አቀዘቀዙልኝ። ላይክ የሆነ ጥያቄ ተጠይቆ በቃ እኔ ብቻ ማንቆ መስሎኝ ጂንስ አወጣ 30 ሰው አውጥቶታል እንዴ ይላሉ። ይሄ ነገር እንግሊዝኛ ራሱ አልጠፋብህም እንዴ? ኮንፊደንስ እንደሚሰጠው ፕሮናንሴሽኑ ሌላ ነው። እንግሊዝኛ ማወቅህ ነበር። አሁን ደግሞ አክሰንት ይሆናል አይደል? አክሰንት ይሆናል። ፕሮናንሴሽኑ ሌላ ነው ምናምን ነገር። ከዛ ውጪ ደግሞ ይሄ ጄነራል ኖሌጁም ራሱ ላይክ እኔ ማቀው የነበረው ፊልም ቪዲዮ ቤት ሄዶ ማየትን ነው። እዛ ደግሞ 90% ቤቱ ቲቪና VHS ያለው ነው። ጄነራል ኖሌጁ ኤክስፖዠሩ ራሱ የተለየ ነው። በጄነራል ኖሌጅም ሰፊ ናቸው። ርቀውን ሂደዋል፣ ብዙ ነገር ያውቃሉ፣ ይበልጡናል ምናምን ማለት ነው። እኔ አሁን VHS በአጋጣሚ ቪዲዮ ቤቶች ምናምን ስለነበሩ አይቼዋለሁ እንጂ እንዴት ነው ከትቼ ማጫወተው እንዴት ነው ማደርገው ምናምን ቴክኒካል ነገሮችን አላውቀውም። እዛ ጋር ያለው ሰው ግን ቤቱ ያለው ነገር ስለሆነ ያውቀዋል ምናምን ነገር። ግን ከድሮም ጀምሮ ነበር ማለት ነው እንትኑ ይሄ የኢኮኖሚ ጋፕ የነበረው በደንብ ዴፊኒትሊ። አሁን ባሰ እንጂ አሁን የድሃና የሀብታም ለምን እንደዛ እንደተፈጠረ ወደ በኋላ እንጠይቀዋለን። ይዘረዝራል። ግን አይደለም በጣም ነው እንትን የሚለው ብዙ ረጅም ጊዜ አይደለም አይደል? አይደለም ስንት አመት ነው? 92 ምናምን አካባቢ 92 ማለት እኔ ስወለድ ማለት ነው በኢትዮጵያ አልመስልም። በጣም ልጅ ነው ማለት ነው። መጋቢት 16 ነው የተደረገው 1992። ኦኬ አጂብ በቃ አንተ የዛሬ 19 ዓመት አሁን እኔ ታላቅ መስላለሁ ለሚያይ ሰው ጉድ ሾው የማንሰማው ነገር በዛ ጊዜ ራሱ ሀገር ውስጥ እንዲህ VHS ምናምን መኖሩ ራሱ መኖሩ ብቻ ሳይሆን አሁን ኑሮ ተወደደ ምናምን የሚባለው ከሚሊኒየም በኋላ አይደል? ማለት ጋፖች በጣም እየሰፉ የመጡት ምናምን ከሚሊኒየም በኋላ። እኔ አሁን ዝም ብዬ ሳስበው ከ2004 በኋላ ምናምን ነው ይመስለኝ። ምክንያቱም እኔም ዳቦ በ20 ሳንቲም ምናምን ሲሸጥ ትዝ ይለኛል። ገዝተናል ማለት ነው ምናምንና ነገሮች ብዙ ሩቅ አይደሉም፣ ቅርብ ጊዜ ነው። እሱ ደግሞ የዓለም ምንድን ነው ምጣኔ ሀብት
የምትተዳደርበት የራሷ የሆነ ስርዓት የፈጠረው ትልቅ ጋፕ ይኖራል። ካፒታሊዝም፣ ሊበራሊዝም፣ ኢዝሞች እሱ ደግሞ የተካነበት ስለሆነ በኋላ ለምን እንደሆነ ኢዝም ወዝም አንፈዝም አንደንዝም ያለው ማን ነው? እሱ የኔ አባባል አይደለም የሆነ አንድ ኮሜዲያን አለ እሱ ነው። ብቻ ወደ በኋላ ላይ ያነሳልናል። እንቀጥል። ኦኬ ሶ የመጀመሪያው ቻሌንጅ የነበረው ራሴን ከዛ ኢንቫይሮንመንት ጋር እንዴት አዳፕት አድርግ ማላመድ ነው። ምክንያቱም አላጠናም ነበረ ከ1 እስከ 5 እስከነበረው በተጨባጭ አስተማሪዎችን ለማዳመጥ እሞክራለሁ፣ ቶሎ ይዛለሁ ያዳመጥኩትን። ከዛ በኋላ ግን እዛ ስገባ ግን በዛ መልኩ የሚቀጥል አይደለም። ሶ አዲሽናል ጥረቶች ያስፈልጋሉ። የሚያስጠና ሰው ሊያስፈልግ ይችላል፣ ወይ ደግሞ ማንበብ ያስፈልጋል ምናምን። ሶ በተወሰነ መልኩ ባህሪ ላይም ለውጥ ማምጣት ጀመርኩኝ። ምንድነው በፊት ለፊት የሚቀመጥ ቀለም ተማሪ ነበርኩኝ። እያሸገሸኩ ሄድ ጀመርኩኝ ማለት ነው። ምክንያቱም ተወዳዳሪ ከፊት ብዙ ቀለም ምናምን ሲመጣ ከዛ ወደ የትኛው ካምፕ ገባው? ወደ ኋላ የሚቀመጠው ካምፕ ምናምን ገባው። አጀስት ለማድረግ ያደረግኩትም ጥረት በተወሰነ መልኩ አልተሳካልኝም ነበር። ለምንድን ያልተሳካልኝ? ኦኬ ትምህርት እማራለሁ እስከ 10 ምናምን ነው። 10 ሰዓት ላይ እንወጣለን። ከዛ ሰፈር ስመለስ የምመለሰው ተመሳሳይ ኢንቫይሮንመንት ላይ ነው። ሶ በቃ ጨዋታ ነው። ኳስ ትሄዳለህ፣ ትጫወታለህ፣ ወይ ፊልም ትያለህ ምናምን ትያለህ። ከዛ ልክ መግሪብ አዛን ሊል ሲል ምናምን ወይ ቤት ግባ ትባላለህ፣ ወይ ደግሞ መስጊድ ትሄዳለህ። ከመግሪብ እስከ ኢሻ መስጊድ ታሳልፋለህ። ሶ የቤት ስራ አትሰራም፣ አታነብም፣ ቀድመህ ተዘጋጅተህ ክላስ አትገባ ምናምን። ሶ ይህንን ለውጥ ስላላመጣው እዛ ኢንቫይሮንመንት ውስጥ ስገባ በተወሰነ መልኩ በትምህርት ወደኋላ እየሄድኩ የምቀመጥበትም ወንበር ወደኋላ እየሄድኩኝ ወደ መጨረሻ ምናምን መጠጋት ጀመርኩኝ። ከዛ ሃይስኩል ስገባ ደግሞ የባሰበት ምን ተፈጠረ? ጥቁር አንበሳ ነበር ሃይስኩል የተመደብነውና ሌላ ማለት ትንሽ ከወልዶ መጣያ ከፍ ብታደርገውም ግን ደግሞ ሌላ አሁን ያለበትን ነባሪ ወልዶ ማቆያ ትልቅ ሰው ስለሚገባዛ ትንሽ ማቆያ የሚለው የበለጠ ይገልጸዋል መሰለኝ፣ ህፃናት ስላልሆነ ተመሳሳይ ነው። በቃ ወደ አጋዚያን የተመለስኩ አይነት ነው ሲስተሙ የነበረው። በቃ ምንም አይነት ስርዓት የሌለው ትምህርት ቤት ነበር። ፒያሳ ዙሪያ ነው ግን እየተሽከረከርክ ያለው? አዎ ያ ሳፋሪ እንደዛ ቅርብ ስለሆነ ነው መሰለኝ። በእርግጥ ጥቁር አንበሳ ትንሽ ይርቃል፣ ዝቅ ይላል ከቴዎድሮስ አደባባይ እንትኑ ይሄ ምንድነው ቀይ ኮከብ ያለችበት ኩባ አደባባይ የሚባለው እዛ አካባቢ ነው ያለው። ፖስታ ቤት አካባቢ ነው ያለው። ለእኛ ሰፈር በእርግጥ በጣም ሩቅ ነው። አሁን ከጎጃም በረንዳ ተነስተ እዛ ስንሄድ እኔ በወቅቱ አስታውሳለሁ በእግር ያው ቀስ እያለም ስለምንሄድ 45 ደቂቃ ምናምን ይፈጅብን ነበር። አንድም እሱ ተጽዕኖ አለው። ትምህርት ቤት ውስጥ ሂደህ የምታገኘው የሚያጓጓ ነገር ስለሌለ አስተማሪዎቹ መጠህ ቀረህ ምናምን ጉዳያቸው አይደለም የሚቆጣጠር የሚል ምን አንድ ማስታውሰውን ነገር ልንገራችሁ። 9ኛ ክፍል እያለን ጥቅምት አጋማሽ አካባቢ ጂኦግራፊ መምህራችን አገባ ተባለና ቀረ። ከዛ ወላሂ የመጣው ሰኔ ነው። እስከ ሰኔ አስተማሪ አልተተካልንም። ወላሂ እስከ ሰኔ አስተማሪ አልተተካልንም ማለት የሆነ 7 ወር ምናምን አልመጣም። ከዛ እንዴት ሆነ? ምንም በቃ ክላስ በጂኦግራፊ ፔሪድ በቃ ባዶ ክላስ ነው። እኛም ግን እንደዚህ የራቀ አይሁን እንጂ ፍሪ ክፍለ ጊዜዎች ምናምን ሲኖሩ ደስ ይለን ነበር ምናምን ወላ ሁሉ እንትን እናደርግ ነበር። ሆን ብለን አመሻሽተ የሆነ ደብል ክላስ ምናምን ማትስ ምናምን ይኖር ይሁን በዚህ ወጥቶ በዚህ ወርዱ ምናምን ብለ አስተማሪውን ታሳምነው። ግማሽ ቀን ተምራቸዋል። የግማሽ ቀን የፈረቃ ትምህርት እኔ ከ1 እስከ 2 ነው እስከ 3ኛ ክፍል ተማርኩ። ኦኬ የፈረቃ ትምህርት በጣም የሚያስቀው ባህሪ በተለይ ደግሞ ከሰዓት ከሆነ የከሰዓት ፈረቃ ኮንክ ጠዋት ሌላ ሙድ ላይ ነው እየተጫወትክ ነበር፣ ነገር እያረክ ነበር ምናምን እና ተነስተ መሄድ በጣም ከባድ ነው። ኢቭን ብትሄድ ራሱ የትምህርት ሙድ ውስጥ በፍጹም አትገባም። ለምሳሌ የሆነ ፊልም እያየህ ነው ሳትጨርሰው ነው የገባኸው። ኳስ እየተጫወትክ አቁመህ ነው የሄድከው፣ ወይ የሆነ ሞቃ ወሬ ይዘህ ነው የሄድከው። ልብህ ሰፈር ነው የሚሆነው። በቃ የሆነ ነገር የሚያመልጥህ ምናምን ነው የሚመስለህ። እና ያው 9ና አይ ቲንክ እስከ 12 ድረስ እንደዛ ነበር የነበረው። ግን 9ና 10 በተለይ ጥቁር አንበሳ ስማር ሌላ አንደኛው ፋክተር የፈረቃ መሆኑ ነው። ሶ ጠዋትም ተምረህ ከሰዓት ሩጣ ሄደ ሰፈር ስለምትሰራው ስራ ነው የምታስበው። የከሰዓትም ኮንክ ጠዋት የሆነ አቋርጣ ሄድከውን ነገር ነው ልብህ የሚንጠለጠለው። ከዛ ውጪ ደግሞ የስኩል ሲስተሙም ራሱ አጋዥና የሚያበረታታ ምናምን አልነበረም። ስለዚህ በቃ ባክ ቤንቸርነቱ ቀጠለ ማለት ነው። ከአፍሪካ የሄደው ወደ ጥቁር አንበሳ ግን እንትን ላይ ማለት ነው። ይሄ የፈረቃው ነው አሪፍ ወይስ ይሄ ሙሉ ቀኑ ትምህርት ነው? ማለት እንደ እንትንም ለትምህርቱ ብቻ ሳይሆን አንድን ሰው ብቁ አድርገህ ስለማውጣት ለምሳሌ እኔ አሁን ጠዋት 2 ሰዓት ተኩል ክላስ ለመግባት 1 ሰዓት ከተነሳው ዩኒፎርም ስትለብስ ምናምን ስትተጣጠብ ስትፍቅ ያሉትን ነገሮች እስከተጨርስ ከ1 ሰዓት ጀምሮ ነው ዝግጅት። ከዛ 9 ሰዓት ተኩል ወይ ለ9 ሩብ ጉዳይ ተወጣና ቤት እስክትደርስ ከ10 በኋላ ሊሆን ይችላል። እሱም ብቻ ላይሆን ይችላል። አሁን ደግሞ ቱቶር ምናምን ተብሎ ይገፋል እስከ 11 ምናምን። ከዛ ትመጣና ደግሞ ቤት ትገባለህ።
12 ሰዓት ይሆናል ወይ ደክሞ ሆነው ምናምን ትተኛለህ። ስርዓቱ ግን እንዴት ነው? አይ ቲንክ በሁለቱ መካከል ያለ ሌላ ስርዓት ያለ ይመስለኛል። አሁን እኛም በሁለቱ ኤክስትሪም መካከል ነው ያለ ነው። ወይ የፈረቃ ነው ወይ ደግሞ ቀኑን ሙሉ ከጠዋት 1 ሰዓት እስከ 11 ሰዓት እስከ 12 ሰዓት የምትለፋበት የምትጠገረርበት ነው። ሶ አሁን ፎር ኤግዛምፕል ቱርክ ላይ ከ1 እስከ 10ኛ ክፍል ያሉ ተማሪዎች ረጅም ሰዓት አይደለም የሚማሩት። ሶ ለምሳሌ 2 ሰዓት ከሆነ የሚገቡት 8 ሰዓት አካባቢ ይወጣሉ። ሌላ ከሰዓት በኋላ የሚገባ ተማሪ የለም። ከ8 ሰዓት በኋላ ያለውን በሌሎች ነገሮች ነው የሚያሳልፏቸው። ጨዋታ ሊሆን ይችላል፣ ሌላ ቴክኒካል ልምምድ ሊሆን ይችላል፣ ሌላ ላይፍ ስኪል ስልጠና ሊሆን ይችላል፣ የመሳሰሉት ነገሮች። ሶ አይ ቲንክ በሁለቱ መካከል መንገድ ያለ መሰለኝ። ከጠዋት እስከ የሆነ ሰዓት አሰልቺ ረዥም ሰዓትን ማድረግ ተማሪውን በጣም በርናውት ነው የሚፈጥረው። ትምህርት ቶሎ እንዲሰለችው ያደርጋል፣ ክሬቲቭ እንዳይሆን ያደርገዋል፣ ሌሎች ስኪሎችን እንዳይማር ያደርገዋል ምናምን እንትን ነው በቃ የሆነ ፋብሪካ ውስጥ አምርተህ የምታወጣው አይነት እንደዚህ አይነት እንዲሆን ነው የምታደርገው። በተለይ ደግሞ በጣም ሶሻል ስኪል የሚጎለው ተማሪ ነው የሚሆነው። ምክንያቱም ረዥም ሰዓት ትምህርት ቤት ያሳልፋል፣ ከዛ መጣ ቤት ነው የሚገባው ምናምን። ይሄ ሶሻል ስኪል ዴቨሎፕ የሚያደርግበት ጊዜ ኢንቫይሮንመንትም አይኖረውም። ደግሞ የሆነ የተማሪ ክልል አለ። ሲሄድ በሰርቪስ ይሄዳል፣ ሲመጣም በሰርቪስ ይሄዳል፣ ከዛ ቤቱ ነው የሚቀመጠው ምናምን። ከስኪል በተጨማሪም ደግሞ እኔ እኮ ልሆን የምችለው ወይ ግዴታ ተማሪ ብቻ አይደለማ ተምር አካዳሚሻል ላልሆን እችላለሁ ምናምን። ያንን ነገር ሙሉ ለሙሉ የሚገልብህ ነው ይመስለኝ ሲስተሙ። እኔ እንደውም የሆነ ሰዓት ላይ ምን እንባል ነበር መስጂድ ላይ ምናምን ድሮ እኮ አውቀው እኮ ነው ጧት ልጆቻችንን ስናስቀራ ከሰዓት ተማሪ ሲሆኑ ጧት እናስቀራ ነበር። ጧት ሲማሩ ደግሞ ከሰዓት እናስቀራ ነበር። አውቀው ሙሉ ቀን አደረጉት። ከዛ አፍተር ስኩል ብለን ስንጀምር ደግሞ እንትን አደረጉት ቱቶር ምናምን ብለው ጀመሩ ምናምን። ማለት የሆነ ያህል ልክ የሚመስል ነገር አለው። ዴሊቨሪ እንደዛ አስበውበት ላያደርጉት ይችላል። ተሻምቶብናል ያንን ነገር ለሌሎች ነገሮች የሚያስፈልጉን ለስፒሪቹዋል ዴቨሎፕመንት፣ ለኢሞሽናል ዴቨሎፕመንት፣ ለሶሻል ዴቨሎፕመንት የሚያስፈልጉንን ጊዜዎቻችንን በደንብ ነው የተሻማብን። እኔ እንደውም ከዛኛው የበለጠ ይሄ ወርስ ነው ብዬ ነው የማስበው። ለምን መሰለህ? ያኛው ቢያንስ ባለህ ጊዜ ውስጥ ሌሎች ነገሮችን ዴቨሎፕ ታደርጋለህ። ኦኬ አካዳሚካሊ ጎጂ ነበረ፣ የግማሽ ቀኑ ማለት ነው። አካዳሚካሊ ጎጂ ነበረ፣ እንስማማለን። ቢያንስ ግን ሶሻል ስኪልን የምታዳብርበት ጊዜ ነበረ። የምትጫወትበት፣ ከሰዎች ጋር የምትግባባበት፣ የምትጣላበት፣ ብዙ ነገሮችን የምታደርግበት ጊዜ ነበረ። መስጊድ የምትሄድበት ጊዜ ነበረ፣ ጭቃ የምታቦካበት ጊዜ ነበረ ምናምን። ሶ እንደ ሰው ቢያንስ ሙሉ የምትሆንበትን እድል ይሰጥህ ነበር አካዳሚካሊ ጉድነት ቢኖረውም። አሁን ደግሞ አካዳሚካሊ ሙሉ ያደርግህና በዛኛው ስራ ታገኛቸው የነበሩትን ነገሮች ደግሞ ይቀማሃል። አንዳንድ እንትኖች ጎበዝ ተማሪዎች ምናምን አጋጥሞ አያውቁም? በጣም ጎበዝ ናቸው፣ ጂኒየስ ናቸው ምናምን፣ ነርድ ናቸው፣ በቃ ነርድ ናቸው፣ ምንም ሶሻል ስኪል የሌላቸው ፍዝዝ ብለው ምናምን ማለት ነው። እንትን አሁን ለምሳሌ የኛ ቅን ትውልድ ማለት ነው እንደዚህ ምናምን ምልክት አለው። ልጆቹ በቃ ጥያቄ ካፍ ይመልሱና ምልክት አስረዱ ስትላቸው መዶሻ አልታስረዳው ላይ ያጋጠመኛል። ይቅርታ ካየሽ መዶሻ መምቻ ነው እንዲህ ያለች ግን ያገባኝ ወላሂ ምን ታደርገዋለህ ምናምን እና የሆኑ እንትኖች ይገፍባል። እኔማ ግራ ገባኝ። ምን ብለን ይጻፍ ነው ብሩሽ ነው መዶሻ ነው ምናምን ግራ ይገባልና እንደዚህ አይነት ነገሮች በጣም እንትን ይላሉ። በዛውም ደግሞ አሁን ደግሞ ባለንበት ተጨባጭ ደግሞ ስታየው ግለኝነት እየበዛ በሚሄድበት ሰዓት ሁሉ አይደል ሞባይልህ ላይ ሆኖ ድሮ እንኳን ቲቪ ለማየት ተሰባሰብ ነበር። ከቲቪ በፊት ሬዲዮ ለመስማት ተሰባሰብ ነበር ማለት አይነት ነገሮች ነበሩ። አሁን ሁሉም ነገር ስልክ ላይ መጥቶ ከጠዋት እስከ 9 ሰዓት ከዛ የሚወስድብን ሰዓት አስበው ለመሄድና ለመምጣት ለሱ የምትዘጋጅበት ከዛ ደግሞ ተጨማሪ የቅርቡ ሩቁ ነው ቅርባ እዚህ ጓደኛህን አታወራ ምናምን እቤት ገባው የሚባለው በቻት ሊሆን ይችላል። ከዛ የሩቁን እያቀረበል እንደዚህ አይነት ባለበት ሁኔታ ይሄ የሙሉ ቀን ትምህርት አዋጭ አይመስለኝም። አይደለም ወለቱ መካከል አይ ቲንክ የሆነ መሀል ላይ ያለ መንገድ ያለ ይመስለኛል። መርሐባ ጥቁር አንበሳ እንውጣ። ጥቁር አንበሳ ግን እንዴት እንደነበር ባቅ ደስ ይለኛል። ከጎኑ ሊሴ አለ። አዎ ኖርማል ትምህርት ቤት እኮ ነው ወላሂ። አይ ቲንክ የዓለምን ነባራዊ ሁኔታ የሚያሳይ ትምህርት ቤት ይመስለኛል። ጥቁር አንበሳ ትምህርት ቤት ከሊሴ ነው የተወሰደው። የሊሴ ተማሪዎች ዶርሚተሪ ኦር የሆነ ነገር የነበረውን ቀምተው በሆነች በግንብ መገናኛ ደረጃ ሁላ አለ አጥሯት ነው ትምህርት ቤቱን የሰሩት እና የመንግስት ተማሪ ሆነ። ከዛ በጣም ደሃ የሚባል ወይም ደግሞ ደሃ የሚባል ማህበረሰብ ነው እዛ የሚማረው። እንደውም አፍሪካ አንድነት ሲገባ በተወሰነ መልኩ የተሻለ ሆነ። ለመጀመሪያ ጊዜ አፍሪካ አንድነት ጥቁር አንበሳ የመደበው በእኛ ጊዜ ነበር። ከዛ በፊት አዲስ ከተማ ነበር የሚመደበው እና እኛና
አንድ ጆን ኤፍ ኬኔዲ የሚባል ትምህርት ቤት አለ። የወንዶች ብቻ ነው እዛ አካባቢ ጆን ኤፍ ኬኔዲ የሚባለው የወንዶቹ ብቻ ትምህርት ቤት ነው። ልክ እንደ ናዝሬት ሴንት ጆሴፍ አይደለም። ሴንት ጆሴፍ ደግሞ የሀብታም ትምህርት ቤት ነው። ጆን ኤፍ ኬኔዲ የመንግስት ትምህርት ቤት ነው። የመንግስት ትምህርት ቤት አይ ቲንክ ፈርሷል ይመስለኛል። እና ከዛ ትምህርት ቤቱ ከሁለቱ ትምህርት ቤት የተወጣጣ ተማሪ ነው የተመደበው። እና ኮምፕሊትሊ ሁለት አንድ አጥር የሚለያቸው ሁለት ዓለሞች ናቸው። እዛ ጋር አብዛኛው የአምባሳደር ባለሀብቶች የትልልቅ እንትኖች ልጆች ናቸው የሚማሩት። በዚህ በኩል ደግሞ ያለው በጣም ድሃ የሚባል በዝቅተኛ የኑሮ ደረጃ ያለ ተማሪ ነው የሚማረው። ይሄኛው በእግሩ ነው የሚመጣው፣ ያኛው በቪኤት ነው የሚመጣው። በጣም ነው ለዛ ነው የምር እንትን በር ላይ ሁላ እኮ ትሳቀቃለህ ስትወጣ የእነሱን ለማምጣት የሚሄደው ልጅ አንድ የፈጠረው ኢንቫይሮንመንት ዓለም ላይ ይፈጥራል ብዬ የምፈጥረው ኢንቫይሮንመንት ምን ያደርግሃል መሰለህ? አንተ ጋር እጥረት አለ፣ የብዙ ነገሮች እጥረት አለ። እነሱ ጋር ደግሞ አባንደንስ አለ። ሶ ምን ታደርጋለህ መሰለህ? መቀማት ትጀምራለህ፣ ሪያክት ታደርጋለህ። ለምሳሌ ምሳቃ ኖርማል በቃ አሁን የእነሱን ምሳቃት ቀምተህ ይዘህ መምጣት ለአንተ ኖርማል፣ ለእነሱ ምንም አይደለም። አይደነግጡ ምሳቃቸውን ብትቀማቸው። የሆነ አይስክሬም እየበሉ ሎሊፖፕ እየመጠጡ ማስቲካ እየመጠጡ ኢቨን ሲጋራ የሚቀሙ ልጆች ነበሩ። ሶ ጠዋት ግንቡን ተደርድረው በተለይ የሃይስኩል የሊሴ ሃይስኩል ተማሪዎች ሲጋራ ምናምን ያጨሳሉ። እዚህ ጋር ያለው ማጨስ ይፈልጋል ግን አፎርድ አያደርገውም። ስለዚህ ያለው አማራጭ ምንድነው? አስደንግጦ መቀበል። አስበው ያብታም ልጅ ደግሞ እገላለሁ እስቲ እኛ በሌቭላችን ምንድን ነበር የምናደርገው? ኳስ የነሱ እግር ኳስ መጫወቻ በጣም ያምራል። ኖርማል ስታንዳርድ የሆነ ሜዳ ነው። በቃ ስቴዲየም በለው። የኛ መጫወቻ በአስፋልት ነገር ነው። ፉትሳል ማለት ያረ ፉትሳል ደረጃ ራሱ አይደርስም። እና ለባስኬትቦልም ለቮሊቦልም ለእግር ኳስ ምሶች በቃ ለሁሉም ነገር የምትሆነው። ሶ የኳስ ችግር ስለነበረ ምንድነው የምናደርገው? ምሳ ሰዓት ላይ እነሱ ኳስ በሚጫወቱበት ሰዓት ያው እጣ የደረሰው ሰው በአጥር በግንብ ዘሎ ይገባና ኳሱን አንስቶት ዝም ብሎ ነው የሚመጣው። ሾክ አያረጉም። ጥበቃ ምናምን ጥበቃ ካለ ጥበቃው ሊያባርህ ይችላል። ለነሱ ኳስ ምንም አይደለም። ለኛ ደግሞ ኳስ ማለት it's a huge thing በቃ በተለይ ይሄ ከመንዳሪ ምናምን የሚባለው አራት ቁጥሩ የሚባለው ፕሮፌሽናል ኳስ የምታገኘው አይደለም። በቃ ይዘኸው ትመጣለህ፣ ትስመዋለህ ምናምን ኢቭን ከመጫወት በፊት በቃ ብዙ ነገር ነው የምታደርገው። ሰፈር ውስጥ ኳስ የተገዛለት ምናምን የሚደብቅ ልጅ የለም? እንሸከመው ነበር እኮ አይወጣም፣ ሲሸነፍ አይወጣም። ተጠርቶ ሲላኩላ አንተ ተጫወት እኛ እንሄዳለን ምናምን ይባል ነበር። አንድ ፕሪቪሌጅ ነበረኝ እኔ ሰፈር ውስጥ በአጋጣሚ እህቴ ሳውዲ ነበረችና እህቴም አባቴም ልከውልኝ ነበር የሆነ ኳስ። I was respected because of that ball የነበረኝ እና እንትን አደረገው ነበር፣ ኤክሰርሳይዝ አደረገው ነበር። ለምሳሌ መስጊድ ስንሄድ 4 ጓደኞች ነበሩኝ አብረውኝ የሚሄዱት። ነገ ኳስ እንዳጫውታችሁ አዝላችሁኝ መሄድ ያለባችሁ ካልሆነ ያው ተራ በተራ በቃ አዝለውህ ምናምን ኤክሰርሳይዝ ታደርጋለህ። ትምህርት ቤት ስትሄድ ጻፉልኝ ትላቸዋለህ፣ ገልብጡልኝ ምናምን። በደንብ ነው ፕሪቪሌጅ የነበረው። እዚህኛው ግን ካንተ ጋር ኢንተራክት ስለማያደርጉ ምንድነው የምታደርገው? በቃ ተወስደባቸው መቀማት ነው። ሶ ምን ሆነ 10ኛ ክፍል ላይ ስንገባ ይሄ ነገር በጣም ሲበዛ የኤሌክትሪክ ሽቦ ምናምን አደረጉት፣ አጥሩን ምናምን አደረጉት። ብዙ ነገር እየተቀሙ አንዳንዱ እንደው ሌላ ይሄ ጩቤ ምናምን ይዞ ይገባና ብር ቦርሳ ምናምን መቀማትም ጀመረ። ሴቶችን መተናኮል ጀመረ ምናምን። ሶ አሁን ዓለም ላይ ያለውን አዲስ አበባ ላይ በቅርብ ጊዜ እየመጣ ያለውን ነባራዊ ሁኔታ ፈጠረ። በጣም የተራራቀ ማህበረሰብ፣ አንዱ መሰረታዊ ፍላጎቱ ራሱ ያልተሟላለት ለመሰረታዊ ፍላጎቱ በጣም የሚጨነቅ ማህበረሰብ፣ ሌላኛው ደግሞ አባንደንስ ያለው ግን ደግሞ የማይሰጥ ኖርማሊ። አሁን እነዛ ልጆች 5 ኳስ አላቸው፣ 10 ኳስ አላቸው። አንዱን ለኛ ቢሰጡን አንቀማም ነበር አይደለ? ስላልሰጡን እኛ ራይታችን አድርገን ወሰድ ነው። በቃ ከነሱ ቀምቶ መውሰድና መጠቀም ስህተት እንደሆነ ራሱ አልተረዳነውም ነበርና ያ ነባራዊ ሁኔታ ነበር። ግን እነሱም እኮ ትዝ አይላቸውም መስጠት። አንዴ አይ ቲንክ መስጠት አስፈላጊ ነው ብለው ግለኝነቱ ምኑም ዋይዱ አይ ኬር የሚለውም ነገር አለ፣ ሜንታሊቲም አለ። ከዛ ውጪ the only thing ምን አይነት ሜንታሊቲ ዴቨሎፕ እንዲሆን ያደርጋል መሰለ? በተለይ ተማሪው ላይ ይሄ ዝቅተኛ ማህበረሰብ ላይ ያለው የምፈልገውን ነገር የማገኘው ቀምቼ ነው ብሎ ያስባል። አሳምኜ ተደራድሬ እነሱን ፑሽ አድርጌ ምናምን ሳይሆን የሆነ ለውጥ አምጥቼ እነሱ ላይ ሳይሆን ቀምቼ ነው ያው በጉልበት ማመን ማለት ነው። ለዚህ አብዛኛው አፍሪካ መሪዎች ጉልበት ነው። ይሄ ስሪትም ሊሆን ይችላል እኮ አስተዳደጋችን ምናምን በጣም በቅንጦት ያደገ ልጅና ግን ያው ባይዘው ሶሻሊዝም የተወለደው ከእንደዛ አይነት ሜንታሊቲ እና ሐሳቤ ነው። ሶ ካፒታሊዝም መጥቶ የሆኑ ሰዎች በቃ በገንዘብ በሀብት በጣም እየሄዱ
ከዛ ደሃው ደግሞ ግራ እየገባው መጣ። እነዚህ ሰዎች ከኔ እየራቁ ነው፣ እየጨፈለቁኝ ነው፣ እያሰሩኝ ነው፣ ግን ደግሞ የምፈልገውን ነገር የሚገባኝን ነገር እየሰጡኝ አይደለም። ስለዚህ እኩልነት እንዴት ይፈጠር ብሎ ሲያስብ ከነዚህ ሰዎች ጋርማ ተደራድሬ አይደለም እኩልነት የሚፈጥረው ቀምቻቸው ነው ማለት ጀመረ። ሶ ደሃው ይሄ ላባደሩ ወዛደሩ የሚባለው አብዮት አስነስቶ የመንግስትን ስልጣን ተቆጣጠረና ምንድን ያደረገው ቀማቸው። ሶ እነሱ የለፉበትን ቀምቶ መውሰድ ነው እንደ ማይንድ ሴት ዴቨሎፕ ያደረገው። ያ ማይንድ ሴት ደግሞ ሶሻሊዝም የሚባለውን ርዕዮተ ዓለም ወልዷል። እስኪ አርፈን እንመለስና ደግሞ ከዚህቹ እንቀጥል። ሪሳላ ፖድካስታችን ነው። ሰብስክራይብ ማድረግ እንዳትረሱ በዩቲዩብ ገጻችን ማለት ነው። በቴሌቪዥናችን ሲሆን የትም እንዳትሄዱ ሞባይላችሁ ብቻ አድርጉ ነው እኛም ብቻ አድርጉ። መርሐባ። የጥቁር አንበሳን ታሪክ ከሶሻሊዝም ጋር አያይዞ ወድጄው ነበር። እሱን ፓርት ቀብጦ አድጎ መሪ ሆነ አለ በታሪክ አይመስለኝም። ምናልባት በአውሮፓ ታሪክ ውስጥ ሊኖር ይችላል። አውሮፓ አሜሪካ ምናምን እንደዛ አይነት ነገር ሊኖር ይችላል። አክቹዋሊ የአውሮፓ ታሪክ እንደውም ብዙ ምቹ የሚሆነው እንደዚህ ቀብጠው ላደጉት ሰዎች ምናምን በተለይ ዲሞክራሲ ስርዓት ቮትን በድምጽ ስለሆነ የምታገኘው ጥሩ ካምፔን መስራት የምትችል ከሆነ ከዛ ደግሞ የትልልቅ ተቋማት ኮርፖሬሽኖችን ኢንተረስት የምታስፈጽም ከሆነ ዝም ብለህ ፕሬዚዳንት በአንድ ጀንበር ልትሆን ትችላለህ ማለት ከትራምፕ ውጪ ማለት ነው። አሁን ዩክሬን ብታይ ዜሌንስኪ የመጣው በቃ እንደዛ ነው። የሆነ ፊልም ሰሪ ምናምን ነበር፣ ድንገት ሳያስበው ነው። እሱ ብቻ አይደለም አውሮፓ ላይ አሁን እንደ ወረርሽኝ በቃ እየተስፋፋ ነው ያለው። በቃ ዝም ብለህ የሆነ ማህበረሰቡን እንትን ሊል የሚችል አጀንዳ ትፈጥራለህ። ያው የፈረደበት ዘረኝነትና እስልምና ጠልነት ምናምን አጀንዳ ታቀነቅላለህ። ከዛ ኮርፖሬሽኖችን ደግሞ ታክስ ቀንስላቸዋለሁ እንደዚህ ያደርግላቸዋለሁ ትላለህ። በቃ ካምፔን ታሰራለህ፣ ትወጣለህ። ምንም ብዙ ችግር የለውም። ያለ ቻሌንጅ ያለ እውቀት ምናምን የምትወጣበት እድል አለ ወደዛ አካባቢ። እኛ አካባቢ ደግሞ ጉልበት ነው። በአፍሪካ በምናምን ደግሞ ተጨባጩ ሌላ ነው። ሌላ እንትንም አለ እኮ ይሄ የሆነ ነገር ላይ እንትን ለማለት ቻሌንጆች ሊኖሩ ይገባሉ። ቆይተ ፖለቲካ በባህሪው እንደዛ ይፈልጋል። ትግል ላይ ኖረህ ምናምን ሲሆን ነው። አፍሪካ ጭራሽ እንደውም ታግለህ ምናምን ካልሆነ ከታች ጀምሮ ማደግ አሁን እየቀረ ነው። የፖለቲካል ዳይናሚክሱ ድሮ አሁን አንድ ሰው የሆነ በቃ ለምሳሌ ኦባማ ጥሩ ምሳሌ ሊሆን ይችላል ይመስለኛል። እና ኬሪየሩን እንትን ማድረግ ትችላለህ። በቃ ከየት ተነስቶ የት እንደደረሰ ማየት ትችላለህ። ቢውል እያደረገ ነው የመጣው። የሆነ ሎ ግራጁዌት ነው፣ አቶርኒ ሆነ፣ በቀበሌ ሌቭል ከፍ እያለ ሄደ፣ የሆነ የከተማ አስተዳደር ሆነ፣ ከፍ አለ ምናምን ነገር በቃ ኬሪየሩን ታውቋለህ። ትራምፕስ ነጋዴ ነበረ፣ መጣ ፕሬዚዳንት ሆነ ማለት ነው። ዜሌንስኪ አርቲስት ነበረ፣ ምንም አይነት የቢሮ ኤክስፒሪየንስ የሌለው ሰው ነው። ምንም አይነት ማለት ነው። ሂወዝ ስታንዳፕ ኮሜዲ ምናምን የሚሰራ ሰው ነው። ብድግ አለ መጣ። በቃ አሁን ሆላንድም ቅርብ ጊዜ ያሸነፈ ሰው አለ። በቃ ከአርት ውስጥ ነው የመጣው። ዝም ብሎ መጣ ቁጭ አለ ማለት ነው። ሶ ኬሪየሩን እንደዚህ የምትመለከተዋል። አሁን ደግሞ ወታደር ይሆንና አፍሪካ ውስጥ ስትመጣ ማለት ነው ከዛ ተነሳ ይሆናል ይገለብጠውና እንደዛ ነው የሚሆነው። መልካም እሺ፣ ጥቁር አንበሳ እንቆይ። ምናልባት አንድ ልናነሳ የምንችለው ነገር በህይወታችን ላይ በተለይ ኢንቫይሮንመንት የሚፈጥረውን ተጽዕኖ ጥቁር አንበሳ አንድ የነበረው መልካም እድል ጀማዓ ነበረ። አይ ቲንክ የመጀመሪያ ኤክስፖዠሬም አፍሪካ እያለንም ሙከራዎች ነበሩ፣ ግን ትንሽ 12ኛ ክፍል በወቅቱ የነበሩ 11ኛ ክፍል 12ኛ ክፍል ትልቆች ናቸው፣ ማቹርድ ናቸው። ሶ በጀማዓ ሊሰበስቡን ይሞክሩ ነበር፣ ምንም እንኳን ኢንቫይሮንመንቱ እንደገለጽኩት ቢሆንም ማለት ነው። ሶ የጥቁር አንበሳ ሙስሊም ተማሪዎች ጀማዓ የሚባል ነበር፣ ፎርማል ባይሆንም ከሌሎች ትምህርት ቤቶች ጋር ሚኒሊክ መነን ምናምን ሆነን እንደዚህ የተመሰረተ ጀማዓ ነበረ። እነዚህ ኤክስፖዠሮች በተወሰነ መልኩ ህይወቴ ላይ የፈጠሩት ተጽዕኖ አለ። ምን ላይ ነበር የሚሰራው ጀማዓ? አንደኛ ለትምህርት ትኩረት እንድንሰጥ ነው ዋነኛ ማለት ነው። ተማሪዎች በቃ ኢንቫይሮንመንቱ ምቹ ባይሆንም ራሳችንን በምናደርገው ጥረት በቲዩቶሪያል በመሳሰሉት ነገሮች ራሳችንን እንድናሳድግ ነው። ሌላው ግን ከኛ በታች ያሉ ተማሪዎች ላይ እንድንሰራ ነው። እኔ አስታውሳለሁ የዛኔ በኒ መስጂድ ስር ፈትህ የሚባል ትምህርት ቤት ነበረ። ታውቁት ከሆነ አላውቅም፣ ደርሳችሁበት ካልሆነ ከመሰራቱ አሁን ይሄ ከመፍረሱ በፊት ማለት ነው። አሳቀቃ 92 ነው ሩቅ ሆነብኝና የሁለት የተለያየ ጄኔሬሽን ወሬ ነው የምናወራው። አይ ቲንክ ሂዝ ጄኔሬሽን ዜድ እኔ እንደዛ ሆነ እና ከ1 እስከ 6 የሚማሩ ተማሪዎች ነበሩ። ሰው የመጀመሪያ ስራችን የነበረው
ለነዛ ተማሪዎች የቲዩቶሪያል ፕሮግራም ይዘን ማስጠናት ነበር የነበረው። ጣሊያን ሰፈር፣ ፒያሳ፣ ሪበከንቱ ምናምን አካባቢ የነበሩ ተማሪዎች ከዛ ደግሞ እናስቀራቸው ብለን ደግሞ ከመግሪብ እስከ ኢሻም ደግሞ እንደዚሁ ተመዳድበን እነዛን ተማሪዎች ቁርአን ከአሊፍ ጀምረን ማስቀራት ምናምን ጀመርን። በጣም ስኬታማ ነበረ። ጥሩ በቁጥር አነስተኛ ቢሆኑም ከያዝናቸው ተማሪዎች መካከል የተወሰኑ ተማሪዎች ግን ነጥረው መውጣት ችለዋል። በእኛ እገዛ በእኛ ድጋፍ ለትምህርት ትኩረት ሊያደርጉ ችለዋል። እዛ ነገር ላይ ኢንጌጅ ማድረግ እኛም ትምህርትን ቫልዩ እንድንሰጠው አድርጎናል። ለሰው ልትሸጠው የምትችለው አንድን እሴት አንድን ቫልዩ አንተ ራስህ ስትገዛውና ስትኖረው ነው እና በተወሰነ መልኩ ወደ ትምህርት ወደ ማንበብ ወደ ቂራት እንድመጣ አድርጎኛል። ያ ኢንቫይሮንመንት ጥቁር አንበሳ አካባቢ የነበረው የጀማ ኢንቫይሮንመንት። ግን ምን ያህል ጠቃሚ ናቸው ሃይ ስኩል ላይ የሚመሰረቱ ጀማዎች? ይሄ አሁን በግልህ ነገር ግን እንደ ማህበረሰብ የሚጠቅመው ፋይዳው ምናምን እኔ ቀላል አይመስለኝም። ምክንያቱም ዝም ብለን ይሄንን ብቻ በዛ ወቅት 10 ጀማዎች አሉ ብለን ብናስበውና እነዚህ 10 ጀማዎች እንደው 10 ሰው ፈጥረዋል ብንል በአመት 100 ሰው እየፈጠሩ ሂዷል ማለት ነው። እነዛ ጀማዎች ዝም ብለህ ኮንቲኒየስሊ ለ20 አመት ብትመታው ኦልሞስት 2000 ሰው ፈጥረዋል ማለት ነው። እነዚህ 2000 ሰዎች ቁም ነገር ላይ ደርሰዋል ማለት ለአንድ ማህበረሰብ 2000 ሰው ማለት ክሪቲካል ኮር የሚባል የማህበረሰብ አካል ወይም የማህበረሰብ ክፍል ፈጠርክ ማለት ነው። ለውጥ ገነባለሁ ለውጥ አመጣለሁ ብትል ያዘጋጀኸው ክሪቲካል የሆነ ኮር አለ ማለት ነው እና ሲግኒፊካንት የሆነ ጥቅም ነው ያለው። ኢቭን ለወደፊቱ ለሚኖረው ስብዕናችን እንደ ልጓም ማሰሪያም ሊሆንን ይችላል። ሃይ ስኩል ተማሪ ሆነ ወይ ኤሌመንተሪ ሆነ የሆነ ጀማ ውስጥ መኖርህ በዛ ታይም ላይ ወደ አልሆነ ቦታ ለመሄድ ስትል የሆነ የጀማ ስብስብ እንዳጠፋ ያደርጋል። ኦፍ ኮርስ በቃ ይይዛል መለስ ያደርጋል ምናምን እና አንተም ታስበዋለህ። የጀማ አባሎችን ስታይ ደንገጥ ትላለህ። ከነሱ ጋር የምታደርጋቸው የራሱ ተግባቦት የምትፈጥርበት የኳስ ሊሆን ይችላል፣ የቂራት ሊሆን ይችላል። የመሰባሰቡ የሆነ ልብህ በእስልምና ነገር ስቲል ተማሪ ሆነ እንዲነከር ቀለሙን እንዲይዝ ምናምን ያደርጋል። እንዳይለቅ አያደርግህም። አትሊስት ጠፍተህ በዛው እንዳትሄድ አያደርግህም። አይ ቲንክ ዋናው ነገር ሴንስ ኦፍ ሪስፖንሲቢሊቲ ነው የሚፈጥረው። ከራስህ ባለፈ ለማህበረሰብህ ለሆነ አካል ኃላፊነት አለብህ የሚል ስሜት ይፈጥርብሃል። ያንን የምትወጣበት ስኬል ሊለያይ ይችላል፣ የምትወጣበት መንገድ ሊለያይ ይችላል። ግን አንድ ውስጥ የሚያሰርጸው ነገር እኔ የምኖረው ከኔ ባለፈ ለሌሎችም ጭምር ነው፣ ለሌሎችም ኃላፊነት አለብኝ፣ ለሌሎችም ማድረግ የሚገባብኝ ነገር አለ የሚለውን ሴንስ ያደርጋል። በወቅቱ አንተ የምትኖርበት ኮንዲሽን ምንም ሊሆን ይችላል፣ መጥፎ ሊሆን ይችላል፣ ዱርዬ ልትሆን ትችላለህ፣ ምናልባት በስነ ስርዓት ሃይማኖትህን የማትተገብር ልትሆን ትችላለህ። ግን ውስጥ ኢንስቶል የሚያደርገው ይሄ ሴንስ ኦፍ ሪስፖንሲቢሊቲ ስሜት እድሜ ልክህን አብሮ የሚጓዝ ነው። የሆነ ሞመንት ላይ the right ሞመንት ሲመጣ ለማህበረሰብህ የሆነ ነገር ማድረግ እንዳለብህ ውስጥ የተቀበረ ነገር ስላለ ፋይዳ ያለው ሰው ነው የምትሆነው። መቼ የሚለው ነገር ምናልባት ኩዌሽኔብል ሊሆን ይችላል። አንዳንዱ ስኬታማ ሆኖ ሁሌም እየካደመ ሊቆይ ይችላል። አንዳንዱ ደግሞ በሆነች ሞመንት ሊሆን ይችላል። ትልቁ ነገር ግን ጥሎብህ የሚያልፈው ነገር ሴንስ ኦፍ ሪስፖንሲቢሊቲ እንዳይወጣ ነው የሚያደርገው። ውስጥ ይቀብረዋል ያንን ስሜት ማለት ነው። እሷን ሴንስ ኦፍ ሪስፖንሲቢሊቲ ሆነ ልጓም ብዬ ገለጽኳት። ኤግዛክትሊ በጥሩ ቃላት ነው የገለጽከው። እንትንም ይላል እኮ አንዳንዴ ዙሪያ ያሉ ሰዎችንም አንድ ሰው እንትን የኦሳም አሁን ለምሳሌ ጀማ ውስጥ ኖር የሆኑ ጥሩ ነገሮች ላይ መሳተፉ ወይ መስጂድ ነው ሄዱ። እኔ ኦሳም ጓደኛ ኮንኩ የሆነ ወደሱ የመሳብ ነገር አለ። አንዳንዱ ቢዘልቅም መልካም ነው፣ በጣም ጥሩ ነው ዘልቆ እንትን ማለቱ። ግን የሆነች ጊዜም ተሳትፎ ደግሞ መውጣቱ የሆነች የሚያበረከተ ሳታስበዋለሁ አንዴ የሆነ ነገር አድርጎ የሚወጣው በጣም ከትምህርት ቤት አልፎ ምናምን የሆነ ሰው ህይወቱን ሙሉ የሚጠቅመው ትምህርት ይሆናል። በዛ አንፃር በጣም አሪፍ ነው። ግን ይሄ እንዲህ እንዳለ ሰፈራችሁ ላይ የነበረው የጀማዓችሁ ሁኔታ እንዴት ነበር? የመስጂዳችሁ መድረሳ ላይፍ ምናምን እንዴት ነበር? አካባቢ እንትን አይደለም፣ ፎርማል አልነበረም። ከመስጊድ ጋር ጥሩ ግንኙነት ይኖርሃል። በተለይ አንዋር መስጊድ አካባቢ ስታድግ ቤትህ ሆነህ አዛኑን ትሰማዋለህ፣ ሲሰገር ትሰማዋለህ፣ ሙሐደራ ሲደረግ ትሰማለህ፣ ሁሉ ነገር ትሰማለህ። ከዛ ውጪ ደግሞ የአንዋር መስጊድ ዙሪያ ድባብ ካያችሁት የሆነ የሙስሊም ሀገር አይነት ድባብ የሚመስል ድባብ አለውና የሚፈጥረው ጥሩ ስሜት አለ እና በዛ ስሜት ውስጥ ሆነ ስታድግ ከመስጊድ ጋር የሚኖርህ ግንኙነት ሊቆራረጥ ይችላል፣ ቋሚ ላይሆን ይችላል። አንዳንዶች በቃ ምርጥ የሚባል ግንኙነት ኑሯቸው ዛው ቀርተው በቂራታቸው አድገው ትልቅ የዕልም ደረጃ ላይ የደረሱ አሉ። መካከለኛ ላይ የቀሩ አሉ፣ የተንጠባጠቡም አሉ። ዞሮ ግን ይሄ ከመስጊድ ጋር የሚኖርህ ግንኙነት በጣም ጥብቅ የሆነ ግንኙነት ነው። አሁን አንዋር መስጊድ ከቤቴ ስገባ ከሚሰማኝ አይነት ስሜት በላይ አንዋር መስጊድ ቅጥር ግቢ ውስጥ ስገባ የሚሰማኝ ስሜት አለ። ግንኙነታችን እንዴት ነው መሰለህ?
ለሰላት እንደመሄድ ለቂራት እንደመሄድ አይነት ግንኙነት አይደለም። አንዋር መስጊድ መጫወቻችንም ነበረ። ገብተን አባሮሽ ምናምን እንጫወታለን። በግሩፕ ከሌላ ሰፈር ልጆች ጋር ልትጣላ ትችላለህ። ከአሜሪካን ግቢ ከ18 ልጅ ከምናምን ጋር እዛ ትጠባጠብበታለህ ምናምን ነገር። ዛፎች አሉ፣ ደሳስ የሚሉ ዛፎች፣ የሾላ ዛፍ አለ፣ ትንጠላጠላለህ። ላይብራሪ አለ፣ ገብተህ ትበጠብጣለህ። ባታጠና ራሱ ስፓርት ኦፍ ላይፍ ነው እና ውዱ ቦታ ላይ የምታደርጋቸው ነገሮች አሉ ማለት ህይወትህ ይሆናል ያ ነገር። አንድ ሰው የነዚህ ነገር ድምር ውጤት ነው አንድ ሰው ማንነቱ እና በጣም ደስ የሚል እንትን አለው። እኔ አሁን አንዳንዴ ርቅ ያለው ከዛ ሰፈር በሚሄድበት አጋጣሚ አንዋር መስጊድ ሲሄድ የሚሰማኝ ስሜት በጣም የተለየ ስሜት ነው። በጣም ደስ የሚል የተለየ ስሜት ነው እና ይሰራሃል ያ ነገር። ፎርማል ጀማዎች ግን አልነበሩም። ጀማው እንዴት ነው መሰለኝ ሰፈር ጓደኛ ያለ 5-6 ምንም የምታደርገው ነገር የለም። አትሊስት ግን ተያይዘ መስጊድ ትሄዳለህ፣ ከመስጊድ ትመጣለህ። ከዛ ደግሞ ሶሊዳሪቲ አለ በመካከልህ። ባይ ዘ ዌይ ይሄ የጀማዓ የስልጣኔ ምልክትን አንድ የኢብን ኸልዱን እንትን አለ ቴሲስ አለ። በጣም ምርጥ ቴሲስ ነውና ምንድነው የሚገነባው ሶሊዳሪቲ ነው። አንዱ ለአንዱ ጥብቅና መቆም፣ አንዱ ለአንዱ የኔነት ስሜት መፈጠሩ ነውና ጀማዓ ብለህ ስያሜ ኑሮት ፎርማል ስታንዳርድ ኑሮት ባይኖርም አንዱ ለአንዱ ግን ጥብቅና የሚቆምበት ነባራዊ ሁኔታ ነበር። ለምሳሌ እኔ አጥፍቼ ዘበኛ ቢመታኝ በቃ አበቃለት ዘበኛው ማለት ነው። ሶሊዳሪቲ ነበረ ማለት ሁሉም ባንችለው እንኳን የኔን ፔን ሼር ማድረግ አለበት። ስለዚህ 5ቱም ጓደኞቼ 4ቱም ጓደኞቼ መተው በዘበኛው መመታት አለባቸው። ወይ ከቻልን እንመተዋለን፣ ካልቻልን ግን ፔኑን እኩል ተካፍለን እንወጣለን ማለት ነው። አንድ በጣም አስገራሚ ገጠመኝ አለኝ እዛና ያው የልጅነት ታሪክ ስለሆነ በጣም የሚያስቸግረን አንድ ዘበኛ ነበርና በዚህ አሁን ራጉኤል ቤተክርስቲያን ባለበት በኩል ባለ በር የዘበኛ ቤት አለው ምናምን በጣም አግሬሲቭ ነውና ያው ረመዳን ላይ ሰው ሲበዛ ምናምን ሰጋጁ ሲበዛ ህፃናት ላይ በጣም ያካብዳሉ። ያው ተረብሻላችሁ ምናምን እያሉና ያው ይመታል። በጊዜው ደግሞ ዱላ እንደዚህ ያው ነው አይደለም፣ በቃ ከባባድ ዱላ ነው። በጠረባ ጥሎ ድንጋይ ገጭቶ ምናምን እና በቃ በጣም አሰለቸንና በቃ ይሄን ሰውዬማ መበቀል አለብን ምናምን አለና ያስተዋልነው ፓተርን አለ። ይሄ ዘበኛ ሱቢ አይኖርም። ስለዚህ ኦኬ ሱቢ ቤት ውስጥ ነው ማለት ነው ብለን በቃ ወስነናል። ከዛ ቤቱ የት ነው? ግቢ ውስጥ የዘበኛ ቤት አለች የምትሰራ። በቃ አይተነዋል። ሰው እንዴት ነው የምንበቀለው ብለን ካልኩሌት አደረግን። የሆነ ቀን ሱቢ ላይ የዘበኛ ቤቱን ተሸክመ ነው ለ5 ከግቢ ይዘነው ወጣን። እቺ የቆርቆራን የዘበኛዋን ቤት ማለት ነው። በቃ ልክ እቺ የጀናዛ መሸከሚያ ምናምን አለች ልክ እንደዛ ማለት ነው። ከዛ ይዘነው ወጣን። ግቢ ከወጣን በኋላ እንቅስቃሴውን ሰምቶ ያንኳኳል። ከውጭ ቀርቅረንበት ማን ይክፈትለት ይዘነው ወጣን። እሱ ውስጥ ነው እንዴ ታዲያ? ምን መስሎ ነው? ያው እሱ ስለሌለ ያው ሊያስደነግጡት ቢዱ አይመጣም መስጂድና ከዛ ይተኛል አይደል? እንደዛ ነው። ከዛ አንስተውት ከነራሱ የጣላችሁት። ከዛ መጀመሪያ ላይ ወንዝ ጎጃም በረንዳ አካባቢ አንድ ወንዝ አለ። ወንዝ አፋፍ ላይ እናስቀምጠውና በቃ ሲወጣ ወንዝ ይግባ ነበር ሀሳባችን። በጣም አሳዘነን። ከዛ በኋላ እንደዛ ማድረጉ እሺ። ስለዚህ በቃ አስፋልት ላይ እናስቀምጠው በቃ ማለት በቃ የሚመጣ መኪና ሁላ ስለሚጮህበት በድንጋጤ አርፎ ይቀመጣል። እሺ በቃ መሀል አስፋልት ላይ ወስደን ከዛ በቃ የሚመጣ መኪና ሁላ ትላክስ ያደርግበታል። በሩን ከፍቶ ግን እንዴት ይውጣ? በቃ ድንጋጤ ማለት የት ነው ያለው? ህልምም ይመስለዋል በተወሰነ በቃ የሆነ ተኝተህ ለመነሳት የሆነ ነገር አሯሩጦ ወድቀ ለመነሳት የምታገለው ትግል አይነት አለ አይደለ? በቃ እንደዚህ አይነት ነገሮች አሉና እኔ ግን ምን እያሰብኩ እንደነበር ታውቃለህ? ተሸከመውት ራጉኤል ቢያስ በዛ ጊዜ ምን አይነት እንትን ነበረ መሰለ በቃ ይሄ አለመቀላቀሎች ነበሩ ብዙና በቃ ራጉኤል አጠገብ ቢሆኑ ሌላ ዓለም ነው። አንድ የሚያስገጠመኛለን በዛው ሰዓት ነውና አንዋር መስጊድ ፈርሶ እየተሰራ ጠጠር የመስጊዱ ጠጠር እንትን ተብሏልና ያ እየገባን እንለቅማለን። ጠጠር እንጫወት ነበር ክረምት ላይ ምናምን የምታስታውሱት ከሆነና የሰፈር ክርስቲያን ጓደኞቻችንን ይዘናቸው ልንሄድ ነው። መስጊድ ሄደን ጠጠር እንለቅማለን።
ከዛ ዘበኞች ሊይዙን ይችላሉ። በቃ ሩጠን እናመልጣለን ምናምን። ግን ድንገት ዘበኞች ከያዟችሁ ክርስቲያን ከሆናችሁ ስለሚያካብዱ በቃ እንደ ሙስሊም ነው አክት የምታደርጉ ምናምን ብለን ነግረናቸው ስም አላወጣችሁ? ስም አውጥተናል። ስለዚህ ቀላል ስሞች ሰተናቸው። ስም ማነው ስትባል መሐመድ ትላለህ። ሃይማኖት ምንድነው ስትባል ሙስሊም ነኝ ትላለህ ምናምን በቃ። ከዛ በተለምዶ ደግሞ የአንዋር መስጊድ ፋቲሃ ምናምን ስለሚሰማ ትንሽ ይሞካክራሉ አክሰንቱን እያበላሹት ምናምን መስጂድ አካባቢ ያደገ ካፊር እሷንም ትላላችሁ ምናምን ብለን ይዘናቸው ገብተናል። ከዛ በአጋጣሚ እንደፈራነውም ዘበኛ መጣብን። በቃ ለማምለጥ ስንሮጥ ስንተረማመስ አንዱ ተይዞ ወደ ኋላ ቀረ። ከዛ ያዙት፣ ደንግጧል። የተያዘው ካፊሩ ነው? አዎ ሙስሊም አይደለም በአጋጣሚ የተያዘው። እና ስም ማን ነው ሲባል ሙስሊም አለ። ከዛ አታሹፍ ስም ማን ነው? ሙስሊም። እዛ አሁንም በጣም በቃ እንትን አስጨንቆት ስም ማን ነው ሲለው እግዚአብሔርን ሙስሊም ነው። እና እንትኑን ፍሊፕ አድርጎት ማለት ነው ገልብጦት ምናምን ነገር። እና የዛ አይነት በተወሰነ መልኩ እንትኖች ነበሩ። ዞሮ ዞሮ ግን አትሊስት ይሄ የሶሊዳሪቲ ስሜቱ አሰብያ መሰለኝ ኢብኑ ኸልዱን የሚለውና ያ ስሜት ነበረ። ያ ስሜት ደግሞ በሌሎች ነገሮችም ይንጸባረቃል። ይሄ ፔንን መሸከም ብቻ ሳይሆን ያለህንም መጋራት። ለምሳሌ አንድ ዳቦ ካለ በቃ ተሯሩጠ ሼር አድርገ ነው እንጂ ብቻውን ስለመብላት ምናምን አታስብም። እኔ አስታውሳለሁ ጁማ ካኪ መስገጃ ምናምን እንሸጥ ነበር እና በጣም አይናፋር ነበርኩኝ በተወሰነ መልኩ። ከዛ ውጪ ደግሞ ከጓደኞቼ ቀላ ነበረ። ሰው ደግሞ ቀላ ሲባል ምናምን ሰው የሀብታም ልጅ ምናምን ይመስለዋል። እና ካኪ መስገጃ ሰው አይገዛኝም። ይዤ ቆምና አሪፍ ቦታ እዚህ ጋር ነው እዚህ ጋር ሆነ ሽጥ ምናምን ይሉኛል ጓደኞቼ። ቆምና ሰው አይገዛኝም። ለምን? ኦኬ ይሄ የሀብታም ልጅ ነው ሊበላሽ ነው ካኪ መስገጃ ምናምን የሚሸጠው ብለው አስቡኝ ያደርጋሉ። ምን አይነት ሶሊዳሪቲ ነበረ በጓደኞቼ በኩል። ልክ የእነሱን ሲጨርሱ መጥተው የኔን ተቀብለው ደግሞ ይሸጡልኛል። ሼር እናደርገው ነበረ። ኮንትሪቢዩሽናችንን እኩል አይደለም፣ እነሱ ናቸው ብዙ የሸጡት አክቲቮች ናቸው ምናምን። ከዛ በኋላ ግን የምናገኘውን ገንዘብ እኩል ነበር ሰበሰብና እኩል ሼር የምናደርገው እኩል ነበርና የእንትኑ ስሜት በዚህ ፔንን በመጋራት ብቻ ሳይሆን ያለንንም ነገር እኩል በመካፈልም ይገለጽ ነበረ። ፎርማል ጀማ ባይሆንም ግን በጣም የሚገርም ጀማ ነበር። አሁን አይ ቲንክ ጀማዎች ላይ የሚጎለው እንትን በቃ ፎርሙ አለ፣ ቅርጹ አለ፣ መዋቅሩ አለ፣ ምን አለ፣ ወንድማማችነቱ ይሄ ሶሊዳሪቲው ግን አይ ቲንክ በአስተዳደር ቋንቋ ኢንፍራስትራክቸር እና ኢንትራስትራክቸር የሚባሉ ኮንሰፕቶች አሉ። ኢንፍራስትራክቸሩ ቀላል ነው፣ ቁሰ መዋቅር ነው። ከላይ አሚር ታረጋለህ፣ ምክትል አሚር ታደርጋለህ፣ የዚህ ዲፓርትመንት ምናምን ትከፍላለህ። ኢንፍራስትራክቸር ልዕለ መዋቅሩ ግን ስሜት ነው። በእነዚህ መካከል የምትፈጥረው ስሜት ነው። ይህንን ማምጣት ግን በጣም ከባድ ነው። ዝም ብለህ የምታመጣው አይደለም። አመታት አብረህ ማሳለፍ አለብህ። ሼር የምታደርገው የጋራ ቫልዩ ሊኖር ይገባል ምናምን። ናቹራሊ እኛ ጋር ያ ነበረ፣ ልዕለ መዋቅሩ ነበረ። በቃ አብረን በመኖር አብረን በማደግ ተመሳሳይ የኑሮ ደረጃ ላይ በመሆን ይሄ ልዕለ መዋቅሩ ነበረ። ቁሰ መዋቅሩ ግን አልነበረ። ጀማን የምንገልጸው በቁሰ መዋቅሩ ከሆነ ጀማ አልነበረም። በልዕለ መዋቅሩ ግን ከሆነ ጠንካራ ጀማ ነበር እዛ አካባቢ ማለት ነው። ይሄ አሁን አይ ቲንክ ወደ ፎርማል ያደጉ ጀማዎች አሉ አሁን ባሉት እንትኖች፣ ግን እዛ አካባቢ ያሉትን ብዙዎቹን ጀማዎች የሚገልጽ ይመስለኛል። መልካም፣ በጣም ቆንጆ ጀማ ዳሰስን። መርሐባ። ሃይ ስኩል ላይ ሆነን ነው ይሄን ሁሉ የዳሰስ ነው። አስበው ዩኒቨርሲቲ ስንደርስ ምን እንደምንዳሰስ። ስለዚህ ወደ ጥቁር አንበሳ ከስንት እስከ ስንት ነበር? ከ9 እስከ 10 ነው የተማርኩት። ከዛ ፕሪፓራቶሪ ደግሞ አዲስ ከተማ ነው የተማርኩት። አዲስ ከተማ ከጥቁር አንበሳ ሻል ይላል ስታንዳርዱ። ጥሩ ትምህርት ቤት ነው። አሁንም ነው ወይስ አሁን ነው? በጣም ጎበዝ ተማሪዎች ይወጡበት ነበር። የዛኔ ሰቃይ ተማሪዎች ምናምን ብዙ ተማሪዎች እዛ ነበር። አሁን ራሱ እዛ ለመመዝገብ አቨሬጅ ምናምን ይታያል በደንብ። ኦኬ አሁን ያለው በላይ ካለህ ነው። በተወሰነ መልኩ አዲስ ከተማ ወደ ትምህርት ሪትም ውስጥ ያስገባሃል። እንደ ጥቁር አንበሳ በፈለክበት ሰዓት የምትገባበት የምትወጣበት ትምህርት ቤት አይደለም። ኢቭን አስታውሳለሁ የዩኒፎርም ቀለምህን ሳይቀር ነው ኮንትሮል የሚያደርጉት የሚቆጣጠሩት። ደመቀ ፈዘዘ ምናምን ቀይ ነበር የነበረው ዩኒፎርሙ። ቀይ እኮ ልታደምቀው ትችላለህ አይደል? ደማቅ ቀይ ይኖራል፣ ፈዛዛ የትምህርት ቤት የሆነ ዩኒፎርም ነበር። እኛ ሚሊክ ስንማር የለበስና ደግሜ ሚሊክ ማለት ነው የሆነ አለ እና የሆነ ህብረት ፍሬም ቤላ ላይ ህብረት ፍሬም ምናምን ትምህርት ቤት የእሱ አይነት ነበር ነው። የተለመደ ነበር። አምፒሲሊን ነበር የሚባለው ቀይ ሹራብ፣ ከዛ ደግሞ ጥቁር ሱሪ። ግን ያው ቀይ ራሱ ከለሩ በውስጡ ብዙ ስፔክትረሙ ሰፊ ነው። ምንድነው የሆነ ደማቅ ቀይ አለ። ከዛ ውጪ ፈዛዛውን ወይ ደግሞ ወደ ቡኒ የሚጠጋው ምናምን የምትለብስ ከሆነ ይመልሱሃል። በር ላይ ማለት ነው። በር ላይ አትገባም። በጣም ሰዓት በጣም ጥብቅ ነበረ። ላይ 5 ደቂቃ 2 ደቂቃ ምናምን ራሱ ቶለሬት አያደርጉም ነበር። ዳይሬክተሩ በቃ በር ላይ ቆሞ ነበር የሚጠብቀው። ልክ ኢሚዲየትሊ
ሰዓቱ ሲደርስ የግቢው በር ይዘጋል። የምትገባበት ምንም አይነት አማራጭ የለም። ልውጣም በጣም ከባድ ነው ከግቢ ልውጣም። በተወሰነ መልኩ ስታንዳርድ የሆነ የትምህርት ሲስተም ነበረው። ከዛ ውጭ ጥሩ መምህራኖችም ነበሩ። በንባብ ህይወቴ ላይ ተጽዕኖ ፈጥሮብኛል ከምላቸው መምህራን አንዱ የአዲስ ከተማ ሂስትሪ መምህር ነው። ከፕሮፌሰር ትችላል በጣም አስገራሚ ገጠመኝ አለኝ ከሱ ጋር ምናልባት አነሳዋለሁ። በጣም ጎበዝ የታሪክ መምህር ነው። የታሪክ የ11ኛ ክፍልና የ12ኛ ክፍል የታሪክ መጽሐፍንም የጻፈ ነው። ዩኒቨርሲቲ ነበር የሚያስተምረው እና እኔ ሃይስኩል ተማሪዎች ላይ ነው መስራት የምፈልገው ብሎ የመጣ ሰው ነው። ሃይስኩል ላይ በማስተርስ ይዞ የሚያስተምር አልነበረም። ማስተርስ የነበረው ሰውዬ ነው። በጣም ኮሚትመንት ነበረው። ከባህሩ ዘውዴ ጋር አንድ ቤት ነው የሚኖረው። የትምህርት ታሪካቸውም ተቀራራቢ ነው እና አንድ ቤት ነው የሚኖረው ማለት በጣም ቅርብ ጓደኛ ስለሆኑ አንድ ቤት ውስጥ ሰርቪስና ምናምን ይዘው አንድ ላይ ነው የሚኖሩት እና በጣም አድናቂ ነው የሱና የዛኔ የ11ኛ ክፍልና 12ኛ ክፍል ሆነን የባህሩ ዘውዴን የሞደርን ሂስትሪ ኦፍ ኢትዮጵያ እሱን አስነብበውናል። የእንግሊዝኛ እውቀቱ በጣም ይገርማል። በጣም ስኮላስቲክ አፕቲቲዩድ የሚባል ቴስት አለ አይደል? እሱ ነበር የሚያስተምረን የሚያዘጋጀንና በጣም ሪች ነው ቮካብለሪ፣ በጣም ታሪክ ያውቃል ምናምን ነገር እና እንደዚህ አይነት አስተማሪዎች አሉ። በቃ ከትምህርቱ ውጪ እንዴት መማር እንዳለብህ ራሱ የሚያስተምሩ ሼፕ የሚያደርጉ በሜቶዶሎጂ በጣም ኢኩዊፕ የሚያደርጉ ጥሩ መምህራን ነበሩና ያ ኢንቫይሮንመንት በተወሰነ መልኩ ከነበርኩበት አንድ ደረጃ ከፍ አድርጎኛል። ግን አንድ ይዤው የመጣሁት ካልቸር ምንድነው ይሄ የባክ ቤንቸሩ ካልቸር ግን በቃ እዛም ይዤው ተመልሼ አዲስ ከተማ ስገባም ይዤው ነው የመጣሁትና ምናልባት ከዚህ ከታሪክ መምህሬ ጋር የገጠመኝ አንድ ገጠመኝ በጣም ጎበዝ ተማሪ ነበርኩ። የታሪክ ትምህርት በጣም እከታተለው ነበር። ኤክስትራም እየሄድኩ ሌሎች ነገሮችን ምናምን አነብ ነበረ። ያደንቀኛል እሱ ምናምን ነገርና አንድ ቀን የተለመደ ተግባር አለን። ከአንዋር እንወጣና ኢሻ ሰግደን በቃ ወደ ቤት ቀጥታ አንገባም። ከጓደኞቼ ጋር በቃ የተሳሳቀን ዙረን በመርካቶ ዙረን ምናምን እየሄድን ነውና አንዴ በወተት ላስቲክ የሚሰራ ኳስ ነበር። በዛ ሰርተን ዝም ብለን እየመታን ምናምን እየተጫወትን እየሄድን ነበርና መርካቶ አውቶቡስ ተራው አካባቢ አዳራሹ አካባቢ ስንደርስ ከኢሻ በኋላ ነው ጓደኛዬ ኳሱን ይሰጠኛልና ወደ እኔ አቅጣጫ ይመታዋል። የሆነ ፊቱን አዙሮ መሄድ ሰውዬ አለ። ኳሱን ገፋውኝና በቃ ምርጥ ክሮስ ለግጬ ያን ሰውዬ መታውት። ከዛ በቃ ሳቅን፣ እኛ ሁላችንም ሳቅን። ጓደኞቼ ደግሞ ሰውየውን የበለጠ አናደውት እኔ ላይ ሪያክት እንዲያደርግ ሊያበሽቁት ሂደው ተጠግቶ አካካ ያሉት አቢዩዝ አደረጉት። ከዛ በአጋጣሚ ሰውየው ሲዞር ማን ቢሆን ነው? ሂስትሪ መምህሬ ነው። ከዛ በነጋታው በቃ በጣም ሼም ያዘኝ። ምንም አላለኝም በዛ ሰዓት። አይቶኝ ሄደ። በነጋታው ክፍል ስገባ በቃ አንገቴን ደፋው ምናምን በጣም ሼም ይዞኛል። ከዛ ጠራኝ፣ ናውጣ ምናምን ነገር አለኝና በተማሪ ፊት ምንድን ነው ያደረከው ተናገር አለኝ።